ምንም ትንሽ እንኳን የማይኮሰኩሳቸው ማለት ነው። ማህሪ እስከ አዋሽ ድረስ እመጣለሁ ሲል አማራን ክልል ዘመነ ሸጦልኛል እያለ ነው። እመጣለሁ ወስዳለሁ እያለ አሜን ይላል። ታውቃለህ አሁን እነኚህ ማነው ይሄ ታምራት ላይ ሻንጣ የሚይዘው ሰውዬና ሲስ ወንድማችን አንድ በጦር ሜዳ ተማረከ ብሎ ሊያሳንሱት የሚሞክሩትን የጦር ሰው እነሱ እንግዲህ እኔ እስከማውቀው ድረስ ሲሳይ የገዛ ሆዱን ካልሆነ ምንም ታግሎ የማያውቅ ሰው ነው። እነኚህን ሰዎች እንደፈለጉ ነው የሚናገሯቸው። መሬት ላይም እንደፈለጉ ነው የሚያደርጓቸው፣ እዚህም እንደፈለጉ ነው የሚናገሯቸው። በጣም ይገርማል። እነሱ አንድ ቀን ኢትዮጵያ የሚባለው ነገር በነገራችን ላይ ይሄ በተረት በወሬ ኢትዮጵያ ኢትዮጵያ ብለህ ስትሻማ የነበርከው ብዙ እየተገለጠ ነው። የምር ለኢትዮጵያ እየከፋውም ቢሆን ሀገሩን አሳልፎ የማይሰጠው ልክ መሀሪ ለኤርትራ እንደሚያወራው ለኢትዮጵያ የሚቆረቆረው እየታገለ እየተጎዳም ቢሆን ሀገር ላይ ሲመጣ የማያስነካ የሁሉንም ክሬዲት አልወስድም። እዚህ ውስጥ አሁን የመጡ ያልተናገሩም ሰዎች አሉ። ሀገራዊ ነገር ላይ ትግላቸውን ነጥለው ማያስነኩ ትንሽ ጎፍነን የሚላቸው አሉ። ሌሎቹ ደግሞ በቃ ቀፈታቸውን ከመሙላት በዘለለ ምንም ነገር ማሰብ የማይችሉ ብአዴን በር አዘጋጋ አትችልም ብሎ ከሹፌርነት ያባረረው ሰው አንድ ፊልድ ማርሻል ላይ እንደፈለገ አፉን ለማላቀቅ በጣም ተሞልቶ ሲናገር ታያለህና ቲክታክ እንደዚህ ነው። እንደ አግዳሚ ወንበር ሁሉን እኩል ያደርጋል። ችለነው ነው የምንሰራው። እንግዲህ ምን እናደርጋለን? ይሄ ዝም ብሎ በነገራችን ላይ ካድሬ የሚባል ነገር እኔ በነገራችን ላይ ካድሬ አይደለሁም። ነካላችሁኝም እንኳን ሆንኩኝ ግን አይደለሁም። ከካድሬና ከባንዳ ምረጥ። ውስጥ ታች ያለው ሰው ይምረጥ። እናንተ እንኳን መርጣችኋል። ኦልሬዲ ብዙዎቻችሁ ባንዳነት መርጣችኋል። እኔ ካድሬ በሆን ይሻለኛል። ክፉም ይሁን መጥፎም ይሁን ጥሩ ለሀገሬ ካድሬ በሆን ይሻለኛል። ባንዳ ከመሆን በሞት ነው የሚቀለኝ። ያውም ደግሞ እኮ ለደና እንደው እኮ ደርቡሽ መጥቶ እኮ አይደለም፣ ጣሊያን መጥቶብህ እኮ አይደለም። 3 ሚሊዮን ህዝብ ያለው ሀገር መጥቶ እስከ አዋሽን የኔ መወርስ ሲል አሜን የምትል አጎንባሽ ከሆንክ እኩል ቁጭ ብለን በማውራታችን ሊከፈለን ይገባል። ያንሰናል ከእናንተ ጋር በማውራታችን ብቻ ቁጭ በማለታችን ማፈሪያዎች ናቸው። ይህንን እወቁ። ይህም ባይዘ ጠንቀቅ አድርገን አንዳንዴ ኮስተርሰ ብሎ ሊነገራቸው አካፋን አካፋ ካላሉት አንዳንዴ ማንኪያ ነኝ ብሎ ዲሽዋሸር ውስጥ ሊገባብህ ይችላል። መጠንቀቅ አለበት ሄድ እና ይሄ የሀገሩን መሪ ለማዋረድ ፊልድ ማርሻሉን ለመሳደብ ድፍረት የሚሰማው ጠቅሶ ኢሳያስ እንዲህ አለ ብሎ ተናገረ እኮ ጋሼ ልበል ምን ላድርግ፣ እድሜ መቼስ መጥፎ ነው የእንጨት ሽበት ያወጣብሃል። ግን ኢሳያስ እንዲህ አለ ብሎ የሀገርህን መሪ እንጭጭ ብሎ የሰደበውን አንተ ሚዲያ ላይ መተህ 3,000 ሰው ፊት ስትደግም እንዴት አይነት ዋላቀርነት እንደሆነ በእናትህ ከመሀሪ እንኳን የማትማሩ ማለት ነው። አፈር ነው በእናንተ። ሌላኛው ሰራዊቱ የሀገር ክብር ስለሆነ ምናምን ብሎ ወንድማችን ሲሳይ አማራ ስትሮንግ ሲናገር ነበር። አሁን ነው የታየህ የሰራዊቱን መሪ ዋናውን እያዋረድክ ሰራዊት ምን እንደሆነ አታውቅም። ትንሽ እንደው አንድ ቀን እንኳን ወይ ይሄ የሚገረዳችሁ ሻቢያ ወስዶ ሳዋ 1 ዓመት ቢያሰለጥንልን ጥሩ ነበር። የወታደር ህግም ትማር ነበር። አዛዥ ሙት ሲልህ እኮ ሄደህ የምትሞት ነው። አዛዡን እየሰደብክበት ከኋላ እየወጋኸው እየዘረፍከው ስሙን እያጠፋህ እየሰደብከው ሲያሻህ የኦነግ ወታደር ሲያሻህ የኦሮሞማ ወታደር እያልከው ከዛ ደግሞ የሀገር ክብር ነው ትላላችሁ። በአንድ አፍ 2 ምላስ ያላችሁ ማለት ነው። ይህ መቀላመዱ ምን እንደሚያደርግ አላውቅም። ዝም በቃ የኢሳያስ ልዩ መሳሪያ ናችሁ ተብላችኋል። ልዩ መሳሪያ ናችሁ፣ ዝም ብላችሁ ተዝናኑ። ይሄንን ያለ መርከብ ነው አለ አንደኛው። ቅድም የወጣው ደግሞ ፋኖ ነው የሚባለው ልጅ ኤርትራ መርከብ ናት አለ የተደበቀ ምናምን እንደዚህ። ኧረ ተው፣ በጭብጨባውንም በልክ አድርጉት እንዴ። ወደ ዋናው ጉዳይ ልመለስ። ፊልድ ማርሻል ጥርግ በሉ ብለዋል ምናምን እየተባለ ሲወራ የነበረው የመንገጠል ፍላጎት ላለው አካል ፊልድ ማርሻሉ በነገራችን ላይ ፖሊሲ ሜከርም አይደለም፣ የፖለቲካም አካል አይደለም። ስለዚህ አሁን ያለው የሰራዊቱ ኃላፊነት ህገ መንግስቱን መጠበቅ ነው። ከውስጥና ከውጭ ኃይሎች ህገ መንግስት መጠበቅ ነው። አስምሩበት ህገ መንግስቱ ደግሞ አሁን ባለበት በነባራዊ ሁኔታው ነው የሚጠበቀው። ፖለቲከኛ ስላልሆነ ህገ መንግስት አያሻሽልም። ህገ መንግስት ውስጥ ያለ የማይዋጥለት ነገርም ቢኖር ይጠብቀዋል አብሮ ስራው ስለሆነ። አሁን ባለበት ሁኔታ ህገ መንግስቱ እገነጠላለሁ ለሚል አካል የሚፈቅደው ሂደት አለ። አንቀጽ 39 ይህንን የጠቀሰው ምን ያህል ይሄ ሮኬት ሳይንስ ሆነ። መገንጠል የሚፈልግ ህገ መንግስቱን የምጠብቀው ነው ህይወቴን የምሰጥለት ህገ መንግስት ይፈቅድልሃል። ምን አርግ ብለህ ነው ህዝብህን የምታንገላታው?
ከ2 ዓመት በፊት ከጦርነት የወጣን ህዝብ ሌብነትህን ለመሸፈኛ ብለህ ለምን ታርደዋለህ? ለምን ለአደጋ ታጋልጠዋለህ? እና ህገ መንግስቱን ተጠቀም አለው። በአሁኑ ሁኔታ ከተቀየረ ተቀየረ ነው። ፖሊሲ አይቀየርም። ባለበት በነባራዊ ሁኔታ ህገ መንግስትን መጠበቅ ስለሆነ ስራው። ስለዚህ ይህንን ለማምታታት ምናምን የሚሞከረው የወሬውን እኮ አሸንፋቸዋል። ቲክታክ ላይ ማን አለ አሁን? ሶራ ነው እዚህ ጋር የሚታየኝ የብልጽግና ደጋፊ ቅድም ብሎ ነበረ። አይ ዶንት ኖ እንግዲህ ብዙም እንትን አይደሉም፣ ግን ጥሩ ይላሉ። አትሊስት በሀገር ተቆርቋሪነትም የሆነ ነገር ሲሉ ሰማለሁ። ሚዲያውን እኮ ጫጫታውን እኮ ወስዳችሁታል። ለዛ ከሆነ ለእውነት ከሆነ ግን የምናወራው የተነገረን ነገር በማንሻፈፍ የምትጠቀሙት ነገር የለም። ስለዚህ ህገ መንግስቱን የሚያስከብር ሰው ህገ መንግስቱ ውስጥ ያለውን ነገር መጠቀም ትችላላችሁ። ምን ሆናችሁ ነው ደም ለመፋሰስ የምትቸኩሉት ነው። ሌላኛው ታንክ የተቀበረ አስረክበዋል ብሎ ነበር። አሁን ደግሞ አላስረከበውም ይላል። የፕሪቶሪያው ዋናው ድራፍቱ 10ኛው 1 ደቂቃ ነው ያለኝ። ይሄ ስለ ታንኩ ነገር ልናገር። ከባድ መሳሪያዎችን በሚመለከት ፕሪቶሪያ 10ኛው የመጨረሻው በአጭሩ የተጻፈው ላይ መጠንቀቅ አለባቸው ብሎ የሚያስቀምጠው ግጭት ቀስቋሽ ከሆኑ ነገሮች መቆጠብ አለባቸው ሁሉም አካላት ይላል፣ በሁለቱም በኩል ያሉት። ስለዚህ ከባድ መሳሪያ አስረክበናል ባልክ ጊዜ አላስረክብክም ማለት ወደ ግጭት የሚወስድ ንግግር ነው። ያለውን ኢንቴሊጀንስ እዛ ጋር ወጥቶ በመናገር ፋንታ እየሄደ ያለው ፕሮሰስ ገና ነበር። ያኔ ትጥቅ መፍታቱ የዲዲአሩን ፕሮሰስ እንዳያጨናግፍ አስረክበዋል ብሎ ያስረክበናል ካልክ አስረክበዋል ይልሃል። ለምን ሲምፓሪኮ ትሆናለህ? ሲንክሮናይዝ ነው የምታደርገው እንጂ ግጭትን የሚቀሰቅስ ነገር አታስነሳም። የዲሉ አካል እያወቀም ዝም ይልሃል፣ ላሽ ይልሃል ማለት ነው። ለምን ግጭት ነው የሚያመጣው። ደብቀሃል ብሎ አንተን ፍተሻ ውስጥ ከገባል ግጭት እንዳይነሳ ራሱ የፕሪቶሪያውም አካል ስለሆነ ነው ራሱን የሚቆጥበው። የሚታወቅ ነገር ግን ይታወቃል። የራሳችሁ ሰዎች ወጥተው እዛ ጋር አንድ ጥያቄ ላንሳ። ኦኬ ከዚህ ቀደም ሚውት ላድርግልህ፣ ኤኮ ያደርጋል። ከዚህ ቀደም የፊልድ ማርሻሉን ንግግር ሰምታችሁ ከሆነ ቅድም ለአንድ ሰው አንስቼለት ነበር። ቃል በቃል የቲፒኤልኤፍ ሰዎች ከቀላል መሳሪያዎች ውጪ ከባባድ መሳሪያዎችን አስረክበዋል ብሏል። ቃል በቃል አሁን ደግሞ ከባባድ መሳሪያዎችን እያሳያችሁ ነው፣ እያናፋችሁ ነው፣ እያቀራራችሁ ነው ሲሉ መጀመሪያ የተናገሩት ንግግር ውሸት ነው ማለት ነው። ውሸት እስከሆነ ለምን መዋሸት አስፈለገ? ሳያስረክቡት አስረክበዋል ማለት ለምን አስፈለገ? ይሄ የመጀመሪያ ነው። ሁለተኛው የሀገር መከላከያ ሰራዊት የጠቅላይ ኢታማዦር ሹም ናቸው። ለእያንዳንዱ ንግግራቸው በጣም ከማንም በላይ ጥንቃቄ የሚያስፈልጋቸው ናቸው። እሳቸው ይገንጠሉ ሲሉ ቲፒኤልኤፎችን ተቃውመው አፋር አካባቢ ላይ ቲፒኤልኤፎችን እናስወግዳለን ያሉ ሌሎች ትግራዋዮች ባሉበት ሁኔታ ላይ እነሱንም ጨምሮ መገንጠል ትችላላችሁ ሲሉ ሀገርና ሕዝብን ለመጠበቅ የሕዝብ ሰላምና ደህንነት የሀገር ሉዓላዊነት አስከብራለሁ ከሚል አካል የሚጠበቅ ነው። ይሄ እንደው በኖርማል ንግግርስ እንኳን ቢሆን እኛ የምንፈልገው በህግ አግባብ ኦኬ፣ በህገ መንግስቱ መሰረት በፌዴሬሽን ምክር ቤት ሬፈረንደም አዘጋጅተ ምናምን እንደዛ እንኳን ቢል አንድ ነገር ነው። እንዲሁ እንደወረደ መሄድ ትችላላችሁ ሲል ማንም ያኮረፈ ፖለቲከኛ ህዝብ እያስተባበረው ስላኮረፈ ብቻ ህዝብ መገንጠል ይችላል ለሚለው እውቅና መስጠት አይሆንም ወይ? እስኪ አያና ይመልስልኝ። ሁለት ነገር፣ አንደኛ የመጀመሪያው ላይ እንትን ልበል ልንካና ልውጣ። እንዳልኩ ታንክ እና ከባድ መሳሪያዎችን አስረክበዋል ያለው ፊልድ ማርሻሉ አይደለም። መጀመሪያ ቲፒኤልኤፍ ነው አስረክበናል ያለው። አስረክቡ የሚለው የመጀመሪያው ኬንያ ላይ በተስማሙበት ሂደት ቀነቀጠሮ መሰረት ያሉን ከባድ መሳሪያዎች እነኚህ ናቸው፣ አሁን አስረክበን ጨርሰናል ያለው ቲፒኤልኤፍ ነው። እሱን ሲል የተጎዱ የተሰባበሩትን እንጂ የቀበሯቸው ያሸሿቸው አሉ የሚል ኢንቴሊጀንስ ቢኖርህም በዛ ሰዓት ላይ ግን ወደ ሰላማዊ መንገድ ሴሴሽን ኦፍ ሆስቲሊቲ ፕሮሰስ ውስጥ ስላለ የሴሴሽን ኦፍ ሆስቲሊቲ ፕሮሰስ አንዱ አካል ደግሞ ግጭት ቀስቃሽ ከሆኑ ነገሮች መቆጠብ ስለሆነ ፊልድ ማርሻሉ ግጭትን የሚያበርዱና አሁን የመተማመንን ነው። አንደኛው ትረስት ነው ዴፊሲት ያለ ትረስትን ዲቨሎፕ የሚያደርግ ነገር ነው። አንተ አድርግ ያለው ቴዲ አስረክብ ያለው ስትል አላስረከበም ቴዲ ውሸታም ነው ካልኩ ወደ ቡጢ ልንገባ ያቃርበናል፣ የሚያጭር ነገር ነው ማለት ነው። ስለዚህ አላስረከበም ከማለት እያወቅኩ ወደ ጤነኛው ነገር የሚወስደውን አስረክበዋል የሚል ኢንተርቪው ላይ መናገር ትችላለህ። የማንን ቃል ወስዶ? እነሱ አስረክበናል ያሉትን ወስዶ
ስለዚህ በነበረበት በነባራዊ ሁኔታው አንጻር ነው አሁን አውጥቶ ማሳየት ጀምረዋል አለ። ኦፍ ኮርስ እያሳዩ ነው። የነበረህም ኢንተለጀንስ ነው መናገር ትችላለህ እንጂ ያኔ መፈታተሽ አይችሉም። ገብቷል? ሁለት አካላት ናቸው። ሴሴሽን ኦፍ ሆስቲሊቲ ውስጥ ነው ያሉት። ያንደኛው የሚናገረውን ነገር አምነህ አንተ ኦኬ አስረክብ ያለው ሲል አዋ አስረክበዋል ማለት መቻል ነው እንጂ አለብህ አላስረክብም መሳሪያው ርክክብ ላይ የኢጋድ ሰዎች አሉ፣ የአፍሪካ ህብረት ሰዎች አሉ፣ እንደገና የሀገር መከላከያ ሰራዊት ሰዎች በቦታው ትግራይ መሬት ላይ ተገኝተው ነው መሳሪያ ሲቀባበሉ የነበሩት አይደል? ወደ ታድሶ ስልጠና መግባት ያለባቸውን ሲያስገቡ የነበሩ። ስለዚህ ሰው የነገራቸው ሳይሆን እነሱ ኦን ደ ስፖት ቦታው ላይ እኮ ነበሩ እኮ አይደል? እኮ እንዳያረግብህ በማል ሚውት ስለማደርግ ነው። አው በቦታው ነበሩ፣ ግን አንደኛው የሌላኛውን ባውንደሪ ያልፍ መሀላቸው ሽማግሌ አለ፣ መሀላቸው ጋራንተሮቹ አሉ። ባይዘው ፕሮሰሱ ዲስአርማመንት ብቻ አይደለም፣ የመጀመሪያው ስቴፕ ነው ይሄ። ዲስአርማመንት፣ ዲሞቢላይዜሽን እና ሪኢንቴግሬሽን አለው። ስለዚህ በዚህ ፕሮሰስ ውስጥ የቀሩና እየተንጠባጠቡ የሚመጡ ነገሮች ካሉ መተማመን እየጨመረ በሄደ ቁጥር ተጨማሪ ነገሮች ሊመጡ ይችላሉ። ለዛ እንቅፋት የሚሆኑ ነገሮችን ላለመናገር መቆጠብ ግዴታ ነው። ከዛ በዘለለ እኛ ደግሞ ያላመንነው ቦታ አለ፣ የደበቃችሁት አለ ብለህ መፈተሽ አትችልም። ቢኮዝ በዳኛ ነው እየተነጋገርክ ያለው። ዲዲአር እየተፈጸመ ያለው አንደኛው ሌላውን እየፈተሸ ሳይሆን ይሄው ያለኝ ይሄ ነው ብሎ ሲያመጣ ይሄ አይደለም ያለህ ማለት ሞር ቴንሽን የሚያመጣ ነው። በዛ ላይ ፕሮሰሱ ከሄደ ከዲስአርምመንት ወደ ዲሞቢላይዜሽን መሄድህ አይቀርም፣ ወደ ሪኢንቴግሬሽን መሄድህ አይቀርም። ስለዚህ ያንን ፕሮሰስ ኤርሊ ኦን በእንጭጩ ሊያጨናግፍ የሚችልን ንግግር ሬቶሪክ ዊትሆልድ ማድረግ ብልሃትም ነው፣ ትክክለኛም ማካሄድ ነው። እያወቅክም ማለት ነው ያሉትን ነገሮች ባይዘው እነሱን አይደለም የምትለው ወይ ሚዲያ ላይ አይደለም የምትለው፣ ጋራንተሮችን ልትነግር ትችላለህ። ያላቸው ዕቃ ይሄ አይደለም የቀረ ነገር አለ ብለህ ልታሳውቅ ትችላለህ። እነሱ ምንድን ነው የሚለው? አይ የቆየን ስንሄድ ሌላም ነገር እየወጣ ወደ ዲሞቢላይዝ እያደረጉ እየተበተነ ሲሄድ ሰራዊቱ ሞር ነገር ሊጨመር ይችላል። አሁን ቴንሽን አንፍጠር ነው የምትለው አስታራቂም ስትሆን አይደል? ይሄንን አይነት አካሄድ ነው በዛ ጊዜ ነበሩ። መጨረሻ ላንሳለትና ወደ ሌሎች ሄዳለሁ። የመጀመሪያው ዲስአርም ሲያደርጓቸው ከትልልቅ መሳሪያዎች ነው፣ ከከባባድ መሳሪያዎች ነው የጀመሩት። እንግዲህ የመጀመሪያው ፈርስት ስቴፕ ላይ ውሸት ካለ ወይም ደግሞ አለመተማመን ካለ ወይም አይተ እንዳላየ የሆነ የምትናገር ከሆነ ጥቃቅና አነስተኛ መሳሪያዎች ነው እያወቅ ልብ እያወቀ ትልቁን ቀብረ ወይም ደግሞ ፈረስ የሚያክለውን ነገር ደብቀ ወይም ደግሞ እንዳልሆነ እንዳልፈቱ እያወቅ ታንክ በጣም ትልቅ ነገር ነው፣ ባይን የሚታይ ነገር ነው። እንዲሁ ዝም ብለህ ሌሎች ነገሮች ሁለተኛ ስቴፕ ሶስተኛ ስቴፕ እንዳይበላሽ ብለህ የምታልፈው ነገር አይደለም። እና ምናልባት እኛ ያልገባን ሌላ ሴራ ይኖር ይሆን? ምናልባት በቨርባል የተነጋገሩት መጨረሻ ላይ ግን ሳይግባቡ ቀርተው አሁን ያፍረጠረጡት ነገር እንዳይሆን እኮ ነው። እንዴት አስችሎት ይሄን ነገር ነገሮች እንዳይበላሹ ምትሉ ምን እንዳይበላሽ ነው ትላለህ? ታንክ የደበቀ አካል ደብቋል ብለህ እስክትናገርለት ማለት ምን እንዳይበላሽ ነው? ምናልባት ኦኬ ቴዲ ቢቀሉት ሁለት ፊደሎች እኮ አልኩ። አሁን ያሉት የመጀመሪያው ስቴፕ ላይ ነበር። በዛ ጊዜ ዲስአርመመንት ነው። የዲስአርመመንትን ፕሮሰስ በሂደቱ ውስጥ መተማመን እየጨመረ እስኪሄድ ድረስ ዲስአርመመንት ራሱ እየተንጠባጠበ የሚመጣ ነገር ነው። ዲስአርመመንት ፕሮሰስ ላይ ትንሽ ችግር ካለ እዛ ላይ መቆም ስታክ ማድረግ ወደ ኮንፍሊክት መመለስ አትፈልግም። ቢኮዝ ፕሪቶሪያ አግሪመንት በነገራችን ላይ የሴሴሽን ኦፍ ሆስቲሊቲ ወይም ሆስቲሊቲን ጠላትነትን የማቆም ነው። ጠላትነትን የማቆም ሂደት ውስጥ መሳሪያ ማስፈታት ሂደት ላይ በትክክል ያልተፈታ ነገር ካለ ለሱ ብለህ የሚቀረው ከዛ በኋላ የሚመጣ ስቴፕ እኮ አለ። ዝም ብለህ ብትሄድ ከዛ በኋላ የሚመጣው ስቴፕ እኮ ዲሞቢላይዜሽን ነው ማለት ወታደር መበተን ነው የሚጀምረው ማለት ነው። በተለያዩ ቦታዎች ሪኢንቴግሬት ታደርጋለህ ከዛ በኋላ ወደ ሶሳይቲ እና ወደ ኖርማሉ ኃይል። በዛ ሂደት ውስጥ ታንክ የሚቀይረው ነገር የለም። ታንክ ሳይሆን ሬቶሪክ እና ፖለቲካል አግሪመንት ዲሉ ነው ዋናው አስፈላጊ። እዚህ ጋር 2 ታንክ 3 ታንክ 5 ታንክ ቀበርክ ማለት ጉዳዩን ወደ ጦርነት የመውሰድና ያለመውሰድ እድሉ በጣም ዝቅተኛ ነው። በአንድ ነገር ላይ መተማመን ጠፍቶ ግን ያ አግሪመንት መፍረስ ማለት ወደ ግጭት ተመልሰ ለመሄድ ዝግጁ ነህ ማለት ነው። ያውም ደግሞ ትጥቅ ሙሉ ባልተፈታበት። ይሄኛውን በዚህ ያዝልኝና አንድ የቀረ ነገር ስላለ ቀድም ከዚህ በኋላ አልጠይቅም። ኦኬ ይሄ ከሆነ የአማራ ፋኖች ወይም የአማራ ኤሊቶች መጀመሪያ በፊትም ከዚህ በፊት አውርቼዋለሁ
አውቀዋል ማለት ነው። ይቻላል አውቀዋል ማለት ነው። ትጥቅ ፍቱ ሲባል ከፕሪቶሪያ ስምምነት ማግስት አውቶማቲካሊ ወደ ክልል 3 ሄደ። ትጥቅ ፍቱ ስትላቸው እኛ ጋር ለምን መጣችሁ? እዚህ ጋር እነዚህ አካላቶች ትጥቅ አልፈቱም እኮ ስጋት አለብን፣ ለደህንነታችን ዋስትና ያስፈልገናል፣ አንፈታም ብለው ነፍጥ ሲያነሱ ትክክል ነበሩ ማለት ይቻላል ማለት ነው። ሁለት ነገር ነው ማሰብ ያለብህ። አንደኛ ከትግራይ ኃይል ከቲፒኤልኤፍ ጋር ወደ ጦርነት ያስገባህም እኮ ይሄው አስተሳሰብ ነው። የፌዴራል መንግስቱ እያለ አንተም ራስህን እንደ ሌላ መንግስት መቁጠር ማለት ነው። የአማራን ክልል የመጠበቅ ስራ ከክልሉ የጸጥታ ኃይል በዘለለ የፌዴራል መንግስቱ ስራ ነው። በፌዴራል መንግስቱ መዋቅር ውስጥ እንደሌለህ ራስህን አስበህ በራስህ ኃይል ላይ መደገፍ የማያስኬድ አማራጭ ነው። ይህ ህገ መንግስታዊ የሆኑ የትጥቅ እና የፖለቲካ መስተጋብሮች አይፈቀዱም። እሱን የማስቆም ግዴታ አለበት። ትግራይ ካለ አንድ ኢሹ ትግራይ ውስጥ ያለ የታጠቀ አካል ቲፒኤልኤፍ እና የታጠቀው ኃይሉ የሚገዛው በህገ መንግስቱ አልነበረም። እስካሁንም ድረስ በፕሪቶሪያው ዲል ስር ነው ያለው። ወደ ህገ መንግስታዊ መዋቅሩ አልገባም። ለዛ ነው ፌዴሬሽን ምክር ቤት ውስጥ ውክልና የለውም፣ ፓርላማ ውስጥ የለም፣ በበጀት ሂደቱ በብዙ ነገር ውስጥ የሌለው። ወደ ህገ መንግስታዊ ማዕቀፉ ለማስገባት በፕሪቶሪያ ዲል ስር የተያዘን አካል አንተ ደግሞ በህገ መንግስታዊ ማዕቀፍ ውስጥ ሆነ ከሱ ጋር ራስህን ደግሞ ሌላ ዲል ውስጥ እያስገባ ነው። ህገ መንግስታዊ ማዕቀፍ ውስጥ ያለው አካል ተነስቶ በጦር መሳሪያ የሆነ ነገር ቢያደርግ ያንን ሴሴሽን ኦፍ ሆስቲሊቲ ያፈርሳል ማለት ነው። ሆስታይል ከሆነ ማለት ነው። መተኮስ ከጀመረ ግጭቱ የሚጀምረው መልሶ የሚቀሰቀሰው ከኢትዮጵያ ፌዴራላዊ መንግስት ጋር ነው። ቢኮዝ ዲዲአር ውስጥ ሆነ ጦር መሳሪያ መተኮስ አትችልም። የውጭ መሀል ዳኛ ያለበት ከፌዴራል መንግስት ጋር ሴሴሽን ኦፍ ሆስቲሊቲ ውስጥ ያለ አካል ለአንተ ብቻህን ነጥሎ ከኢትዮጵያ ህዝብ ትሬት የሚሆንብህ ምክንያት የለም። ሌላ የፖለቲካ አመክኖ ስለነበረ ነው እዛ ክልል ውስጥ እየተሰራ የነበረ። ዲዲአር እንትን ፕሪቶሪያ ከመደረጉ በፊት እኮ መከላከያን እየወጉ የመታጠቅ ውጭ ሀገር የመዘጋጀት ፕላን ቢ የሚባል ብዙ ዝግጅት ነበረ። በአጭሩ እኮ ይሄኛው የመጣው አዲሱ መሪ ኢትዮጵያ ይላል። በሱ ተጠቅመን የራሳችንን የምናስባት አይነት ኢትዮጵያ እናስተዳድራለን፣ እምቢ ካለ እናወርደዋለን ነው ፕላን ኤ። በሱ እንጠቀማለን፣ ካልሆነ ግን እናወርደዋለን። እሱ እንዳልተሳካ ያዩ አካላት ፕሪቶሪያም ላይ ብቻችንን ተወክለን እንሂድ፣ ያኛውን ነካለ እሱን ይኸውልህ ብቻችንን ተወክለን እንሂድ እኮ ብለዋል እኮ አዜፍ የፌዴሬሽኑ አካል እንዳልሆኑ ማለት እነሱም ብቻቸውን ወልቃይት ላይ ኮስችን ስላለን እኛም ብቻችንን እንደ ሀገር እንሂድ ብለዋል። ዋናው ከቲፒኤልኤፍ ያጋጨህም እኮ ራሱን እንደ ሀገር የሚያዩ ክልሎች ናቸው። አዋጭነት የሌለው ማያስኬድ ተቀባይነትም የሌለው ስለሆነ ራሳቸውን ለመከላከል ሳይሆን ወደ አርምድ ስትራግል ለመሄድ ኦልሬዲ የወሰኑ ስለሆኑ ነው። ቅድም ያነሳው የመጀመሪያው ጥያቄ በዚች አንድ ደቂቃ ውስጥ ልመልስልህ። የፊልድ ማርሻሉ ንግግር ፍቃድ መስጠት የፌዴሬሽን ምክር ቤት ሆነው የማስገንጠል አይደለም። ስቴት ያደረጉት ፌዴሬሽን ምክር ቤቱ ሄደህ ለመገንጠል አፕሊኬሽን አስገብተ የምትሄድበት ፕሮሰስ አለ። ያን ፕሮሰስ በሰላማዊ መንገድ መጀመር ትችላላችሁ ነው። ስለዚህ አንተ የምትላቸው አማጽያን እዛ ላይ ኮንቴስት ማድረግ ይችላሉ። ሌላው ብሔር ብሔረሰብ አንቀበልም ማለት ይችላል። ግን በህጋዊ መንገዱ መስመር አለው ለመገንጠል። ጦርነት አይጠይቅም ነው ያሉት እንጂ የሌለን ህግ ያለውን ህግ ነው የጠቀሱት፣ የሚጠብቁትን ህግ ለማለት ነው። ቴንክ ዩ ጥያቄ በመሀል ላይ ሶስት አራት ጥያቄዎች ስላነሳውበት ነው ረጅም ሰዓት የተጠቀመው። ኤሪ 360 አይ ቲንክ ከዚህ ቀደም ገብታል። ኤርትራዊ ወይስ ንገርን እስኪ። አንዴ መተህ ነበር አርኔ ጋር ምናልባት ለአሰራር እንዲመች። ኤርትራዊ ነኝ። ብዙ ብዙ ጊዜ እድል ላገኝ ሞክራለሁ። አጋጣሚ ዛሬ ሁለተኛ ጊዜ ነው። ባለፈው ስገባ ግን ለአጭር ደቂቃ ነበረ የነበረው ጊዜ። እሺ ብቻ ኤርትራዊ ነኝ። ዋና ኤርትራዊ መሆን ነው፣ ችግር የለውም። ያው የቤቱን ህግ ታውቃለህ ብዬ ተስፋ አደርጋለሁ። ሲወያዩ ከዚህ ቀደም ዳሮን አይታል ብዬ ተስፋ ላድርግና። ኦኬ ቴንክ ዩ ቴዲ። በድጋሚ እንግዲህ ብዙ ነገር ሰምተናል። እዚሁ ካድሬዎቹም ግራ እንደገባቸው ነው የተረዳሁትና በጣም የጨነቃቸው አሊያንስ ፈጠረ የተባለው አካል እያለ አማራ ነው የሚሉት፣ የአማራውን ኃይል ነው የአማራ ፋኖን ነው ለመተቸት የሚመጡት። ይሄ የሚያሳይ ምን ያህል ግራ እንደገባቸውና ምን ያህል እንደጨነቃቸው አንዱ ማሳያ ነው። እንግዲህ እኔ እንደ አማራ የአማራ ፋኖ ከገሌ ጋራ አሊያንስ ፈጥረናል ብሎ የተናገረበት ነገር የለም። ባልተባለበት ነገር ላይ አንስቼ ላወራ አልችልም።
አሊያንስ የፈጠሩ አካላቶች ራሳቸው በፈጠሩበት ልክ መናገር ይችላሉ። ለምን አሊያንስ እንደፈጠሩ ራሳቸው ይናገሩ። ሬድዋን አየለ ተናግሮት ሄደው ቡኖ ማለት ነኝ ዘመነ ካሴ ለአድማ በታኝና ሚሊሻዎች ጥሪ አቅርበዋል። ስለዚህ መከላከያ ሰራዊት ኦልሬዲ ፋኖን በትኖ ተመልሷል፣ በሚሊሻ ላይ ነው እየተዋጉ ያሉት ብሎ ነው ያስቀመጠው። ዘመነ ካሴ ያለው አማራ ሁናችሁ የአማራን ህዝብ አታስቸግሩ፣ ለአብይ አህመድ ስርዓት አገልጋይ አትሁኑ፣ ተላላኪ አትሁኑ፣ ለታሪካችሁ ጥሩ አይደለም እና ወደ ቀልባችሁ ዙራችሁ ከአማራ ህዝብ ጎን ቁሙ ብሎ ነው የጠየቃቸው። ነገ ኃላፊነቱን እየተወጣ ነው። ነገ ለሚኖረው ነገር ሁሉ ተጠያቂ እንደሆኑ እያስረዳ ነው እንጂ ሰራዊቱ ከብዶናል እናንተም ተጨምራችሁብናል የሚል ነገር አይደለም። ሰራዊቱንማ እንደለመዱት እንኳን ዛሬ ትናንትና በባዶ እጁ ያንከባለል ነው ምርኮኛ ዛሬ በየትኛው ሞራኑ መጥቶ ነው ሊያሸንፍ ነው የሚችለው? በየትኛው ሞራኑ? እንደ ቄስ በቅሎ ብትሸልመው እኮ ምንም ሊያመጣ አይችልም። ብርሃኑ ጁላ እኮ የጨነቀው ለዚህ ነው። ከብዶታል። ያው ትከሻው ሁሉ ጎብጧል። ያለ አቅሙ ነው ወይን ፊልድ ማርሻል ብሎ የሰጡት። እንዲህ አይነት ምርኮኛ በየትኛው ሞራል ነው አሁን የአማራ ፋኖን ሊያሸንፍ የሚችለው? ቅድም እንዳልኩት እድሜ ለማራዘም ከኤርትራ ጋር የሚደረገው ሳጣ ገባ አለ። ምናልባትም የኢትዮጵያ ሕዝብ የባህር ወደብ ስናነሳለት ከጎናችን ይሰለፋል የሚል የቂል አስተሳሰብ አለ። እሱን ይዞ ነው የሚሄድ ያለው። ብዙ ጊዜ በዚህ ቤት ይነገራል። የባህር ጉዳይ ሲነሳ የናሽናል ኢንተረስት ስለሆነ ሁላችሁም አብራችሁ ቁሙ። አሁን ኤርትራዊው ልጅ መሀሪ እኛ ምንም ልዩነት ቢኖረንም ከኢሳያስ ጎን ከሀገራችን ጎን ነው የምንቆመው ስላለ እሱን አይታችሁ እናንተ አብራችሁ ቁሙ ለተቃዋሚዎች የሚል መልእክት ሁሉ ነው የሰማነው። እኔ ስለ ኤርትራ መናገር አልፈልግም፣ ብዙም ማውቀው ነገርም ስለሌለ። ነገር ግን የኤርትራ መንግስት ህዝቦችን አንተ አማሴና አንተ ኮሎ ገዛይና አንተ ምንድነው ብሎ ከፋፍሎ አንዱን የበላይ አንዱን የበታች አድርጎ እየገዛ አይደለም። ቢያንስ አንድ ህዝብ አድርጓቸው ሳይለያያቸው በናሽናል ኢንተረስቱ ላይ በውስጡ ዲሞክራሲውን አይሁን እሱ ሌላ ጉዳይ ነው። ያን አድርጎ የሚሰራ ኃይል ነው። እኛስ እና አብይ አህመድ ምንድነው እያሉን ያሉት? አማራ የጊዜ ጉዳይ ነው፣ ትጠፋለህ፣ እናጠፋሃለን፣ መሬትን እንቀማሃለን፣ አንተን በቃ ሰብስበን ደብረ ብርሃን ብቻ እናስቀምጣለን እያሉን በየቀኑ ከነዚህ ሰዎች ጋር በናሽናል ኢንተረስት እንዴት አድርገን ነው አብረን ቆሙ? ናሽናል ኢንተረስት ማለት ምን ማለት ነው? ስንኖር አይደለም ወይ? እንደ ህዝብ ስንከበር አይደለም ወይ? ኢትዮጵያዊነታችን ሲታወቅ አይደለም ወይ? ስለዚህ እነዚህ ሰዎች ሲከፋቸው ሊገነጠሉ ኢታማጆር ሹም ተብሎ ሂዱ ተገንጠሉ የሚልን አካል ከዚህ ጋር እንዴት አድርገን ነው አብረን ቆመው ነው? እንዲያው ሱሪም ተውሰው ከሆነ ዛሬ ትናንት ያወለቁትን በምርኮ ዘመናቸው ያወለቁትን ሱሪ ተውሰው ከሆነ ዛሬ ጦርነቱን ይጀምሩትና የመሞቻቸውን ጊዜ ቢያፋጥኑት ጥሩ ነው ብዬ አስባለሁ። ከዛ ምን አይነት ኢትዮጵያ ልትሆን እንደምትችል ያኔ ነው ያለን። ቢኮዝ የኢትዮጵያ ህዝብ ብዙ መከራ ስላሳለፈ መለያየትን በደንብ ስላየው ምን ያህል አስቀያሚ ፖለቲካ እንደተራመደበት የሚረዳ ህዝብ ስለሆነ ጠንካራ ኢትዮጵያ እየመጣች እንደሆነ ማሳያ ነው ብዬ አስባለሁ። ይሄ ግን የሚሆነው በነ ብርሃኑ ጁላ መቃብር ላይ ነው የሚሆነው፣ በነ አብይ አህመድ መቃብር ላይ ነው። እዚህ መጥቶ ካበተነ ካድሬ፣ ምድር ላይ ወርዶ ስራ ያልሰራ ካድሬ፣ አንድ ቀን የሆነ ኮሽ ባለ ቁጥር አልጋ ስር የሚገኘው ካድሬ ሁሉ ስላወራ አይደለም። ይሞክረውና ሲናገር ነው። አንድ ኢሳያስ ከተናገረው በጣም ድንቅ ንግግር እንደው ልውሰድ እሷን ቃል ቴዲ እሸል ብሎት በትግርኛ የተናገረው ቃል ህፃን ማለት ነው። ያልበሰለ እንጭጭ ህፃን ማለት ነው። ትልቅን ሀገር እንዲህ አይነት ያልበሰሉ ሰዎች እጅ ስትወድቅ የትልቅነቷ ማዕረግ ይጠፋል። ህዝቦችን ያናክሳሉ። እድሜያቸውን ለማራዘም ሲሉ ህዝብን በማናከስና ህዝብን በመግደል ጥላቻ በመዝራት እድሜ እያራዘሙ ይገኛሉ። ስለዚህ ይህን እያደረገ ያለው የኦሮሞ ብልጽግና የአብይ አህመድ ስርዓት ይህን እየሰራ ያለው ኢታማጆር ሹም ተብዬው ጦርነት ተዋግቶ ማሸነፍ የማይችል በታሪኩ አሸንፎ የማያውቀው ሰውዬ ዛሬ በየትኛው ሞራኑ ነው ጭራሽ እንኳን ይሄን ያህል ግዙፍ ኃይል ኢትዮጵያ ውስጥ ተመስርቶ እያየ የአማራ ፋኖ በዚህ ደረጃ በአራቱም አቅጣጫ ግዙፍ ሰራዊት ገንብቶ ባለበት ሁኔታ ላይ
ኤርትራ ተሻግሮ ኤርትራን እዋጋለሁ ብሎ ማሰቡ ራሱ ቂልነቱ ይሄ ነው ማለት ነው። የመጀመሪያ ስራ እኮ ብልጥ ቢሆን ኑሮ የውስጥን ችግር መፍታት ነው። ስቴፕ ባይ ስቴፕ ነገሮችን ለማየት እና ለመሄድ መሞከር ቢችል ኑሮ ነው። ሁልጊዜ በእብሪት ሁልጊዜ በእንደዚህ አይነት በድንቁርና ሂደት እየሄድን የትም መድረስ አንችልም ነው አሁን የምንለው እሱ ነው በተደጋጋሚ። ስለዚህ ጦርነቱ ማን ያሸንፋል እንዳልከው ደጋግሜ ብያለሁ። አብይ አህመድ ከኤርትራ ጋር ጦርነት አያካሄድም። የማያካሄድበት ምክንያት አቅም የለውም። የአማራውን ትግል ለመበታተን ሆን ተብሎ የታሰበ ነው። በትግራይና በአማራ መካከል አሁንም ትልቅ ቁርሾ ለመፍጠር የታሰበ ነው። ሆን ተብሎ ጦርነቱን ጎትቶ ወስዶ በትግራይና በአፋር በአማራው መካከል ላይ አድርጎ እነዚህን ህዝቦች ማዳከም የታቀደ ነው። ይሄ ደግሞ ተነቅቶበታል። ሊሳካም አይችልም፣ ሊሆንም አይችልም። ካደረገው ግን ሰዎች ሱሪ ያውሰውታል እና ያንን ሱሪ መልሶ እስከሰጣቸው ድረስ እንቀምሳል እያስባለሁ። አመሰግናለሁ። በነገራችሁ ላይ በኤርትራውያንም በኩል ጥይት ከተተኮሰ ብዙ ኢንተረስት ግሩፖች እንዳሉ ማወቅ አለባቸው። ኤርትራ ውስጥ ቀን እየጠበቁ ያሉ ተጨቆነን የሚሉ ልክ እንደ ኢትዮጵያ ራሳቸው ነፃነታቸውን ማወጅ የሚፈልጉ አሉ። ሽንቁር ስትከፍት በዚህ ብቻ አይደለም አደጋው፣ ለዛም ነው ለማለት ያለው እና ሁለተኛ ደግሞ በኮምፔር ማድረግ ያለባችሁ ኤርትራውያን ኢሳያስ አፈወርቂ ግድ ካልሆነበት በስተቀር ከኢትዮጵያ ጋር ጦርነት ውስጥ ይገባል ብዬ አላስብም። የፕሮክሲ ጦርነት ያደርጋል። ኦብቪየስሊ ያ ነው የሚያዋጣው። ስትራቴጂካሊ ትክክለኛው መሆን የሚችለው ያ ነው እንጂ ቀጥታ እንደዚህ ያገጠጣ ፍጥጥ ጦርነት ውስጥ ይገባሉ ብዬ አላስብም። ከገቡ ግን ወደ ገደለው ስንመጣ የማን መጨረሻ ይሆናል? የማን መጨረሻ ይሆናል? እሱ ነው ምን እያወራን ያለው። የብልጽግና መጨረሻ ይሆናል ብሏል ዩናይትድ አማራ። እሺ ወደ ሶራ እንሄዳለን። የብልጽግና ደጋፊ ነው ሶራ። እሺ ቴዲ አመሰግናለሁ በጣም። እንግዲህ ብዙ ነገሮች ተነስተዋል። አሁን ቅድም ካልከው ነገር ላይ እንኳን ለምሳሌ ከመሀሪ ሰዎች የኛ ብሔርተኞች ቢማሩ ተብሎ በናሽናል ኢንተረስት ጉዳይ አይደራደሩም መሪያቸውን ቢጠሉም ተብሎ ነበር። አሁን ዩናይትድ አማራ የራሱን መሪ ለመሳደብ እንግዲህ የኤርትራ መንግስት ፕሬዝዳንት የተናገሩትን ንግግር ተውሶ የራሱን መሪ ያዋርዳል። ልክ እንደዚህ ናቸው። የናሽናል ኢንተረስታቸውን አሳልፈው መሸጥ የለመዱ ሰዎች ስለሆኑ አስቸጋሪ ነው። ለማንኛውም ፊልድ ማርሻሉ በጦርነት አንድም ጦርነት አሸንፎ ያቅም ምናምን ብሏል። በ1990 ምናምን በተካሄደው የኢትዮ ኤርትራ ጦርነት ጀግና ተብሎ በኢትዮጵያ መንግስት የተሸለሙ ሰው ናቸው። በተግባር እንግዲህ ያኔ እንግዲህ ድንገት ኢትዮጵያ ውስጥ ሆነ የመንግስት ስራ ላይ ሆነ ሊሆን ይችላል። ታስታውሰው ትችላለህ ብዬ ተስፋ አደርጋለሁ። ኖርማሊ በመሬት ላይ ባለው ሁኔታ የኢትዮጵያን አንድነትና ሉዓላዊነትን እያስከበረ ያለው መከላከያ ሰራዊት ነው። መሬት ላይ ምን ያህል እንደከበዳቸው የሚታወቀው በዚህ ነው። ለደጋፊነትና ለቲክቶክ ወሬ ወይም ደጋፊዎቻችን ለማነሳሳት የምትጠቀሙት ቃላት ሊያምር ይችላል፣ ግን እውነታውና መሬት ላይ ያለው ነገር ግን የተለያየ ነው። ሀገርን በመሸጥ ሀገርን ጥቅም አሳልፎ መስጠት፣ ነገ እናንተ እንኳን መሪ ብትሆኑ እኮ ለሀገራችሁ የባህር በር እንደሚያስፈልጋችሁ ራሱ ቆም ብላችሁ አታስቡ። የዛሬንና ለአጭር ጊዜ እይታ ብቻ ስለምታስቡ። ይሄ መንግስት ለምሳሌ ሀገራዊ ሉዓላዊነትና ሀገራዊ አንድነትን የማይፈልግ መንግስት ቢሆን እናንተ እንደምትሉት የኦሮሞን ጥቅምና የኦሮሞን ጥቅም ብቻ ማስከበር ቢሆን አላማው፣ ልክ ህወሓት እንዳደረገው የኦሮሞ ይገባኛል ብሎ የሚያስባቸው መሬቶች ሁሉ ጠቅልሎ በኦሮሚያ ክልል ላይ አድርጎ ለራሱ እንደሚመች አድርጎ ማስተዳደር ይቻላል እኮ። የኦሮሚያ ጥቅም ብቻ የሚታገል ቢሆን እኮ የባህር በር ምናምን ብሎ ከማንም የጎረቤት ሀገራት ጋር እኮ መጨቃጨቅ አይጠበቅበትም ነበር እኮ። ለኦሮሚያ ብቻ የሚያስብ ቢሆን ማለት ነው። ወይ እስኪ እዛ ጋር አንድ ሂድበት። እኔ ለራሴ ሶሪ ስላስቆምኩ ጥያቄ ስለሆነብኝ ነው። የፌዴራል መንግስቱ የኦነግንና የፋኖ ታጣቂዎችን ማሸነፍ የተሳነው ለምንድን ነው? እነሱን ማሸነፍ ወይም አደም ማስገዛት ባልቻለበት ሁኔታ ላይ ተጨማሪ ጦርነት አድርጎ ማሸነፍ ይችላል? ቀደም እንደነገርኩ ነው የአማራ ፋኖና የኦሮሚያ ውስጥ ያለው ሸኔን በክልል ኃይል መቆጣጠር በሚቻልበት ደረጃ ላይ ተደርሷል። አሁን ኢትዮጵያ እዚህ ጦርነት አለ ኦልሞስት ተደርሷል። ያ አሁን እኮ የመንግስት ሰራተኞች 60 ነው 50 ምናምን የሚሆኑ የመንግስት ሰራተኞች ታፍነው የተወሰዱት በኦነግ ሸኔ ታጣቂዎች። እንደዚህ አይነት እኮ ጥቃቶች እኮ በተለያየ ቦታ እኮ ሊደርሱ ይችላል። ይሄንን እኮ ለምሳሌ አንድ 20 ሰው ሆኖ እኮ መንገድ ዘግቶ እኮ ነገር ላይ ያደርግ ይችላል እኮ። 50 ሰው አንድ ሀገር ላይ 50 ሰው ታፍኖ በሚወሰድበት ሀገር ላይ
ኦልሞስት ተቆጣጥረናል እያልከኝ ያለው ኦሮሚያ ብሔራዊ ክልላዊ መንግስት ሙሉ ለሙሉ የተለያየ ቦታዎች ላይ እኮ ነገሮች ሊደርሱ ይችላሉ። እንደዚህ አይነት ነገሮች እኮ ጥቂት ሰዎችም ሊያደርጉት ይችላሉ። መሳሪያ ያዙ ሰዎች 100 እኮ መሳሪያ ያዘን ሰው እኮ 10 ሰው መሳሪያ ያዘን ሰው እኮ እንደፈለገ ሊያደርግ ይችላል እኮ። ይሄ እኮ የሚታይ ነገር እኮ ነው። ይሄንን ማድረግ እኮ ይቻላል። አሁን ኖርማሊ ፖይንቱ ለምሳሌ በዛ ሌቭል ደረጃ ቆሞ ከመንግስት ኃይል ጋር የሚዋጋ ኃይል አለ ወይ ነው ወይ ነው ጥያቄ። እነዚህ ኃይሎች ከመንግስት ጋር ቆመው ትክክለኛ ቲፒካል ጦርነት እያደረጉ ነው ወይ ነው መሬት ላይ የሚለው ጥያቄ ነው ዋናው። ያንን ማድረግ የሚችልበት ፊልድ ማርሻሉ ጥሪ ያቀረቡ ኑ በሰላማዊ መንገድ እንደራደር ለመናችሁ አከርካሪያችሁን ሰበር ነው። አሁን ምንድነው እሺ የሚሻላችሁ? ቃል በቃል ያሉት ነው የምነግርህ። መተን ብንደራደር አይሻልም ወይ ካለ ነፍስ አልሞቱም ማለት ነው፣ በህይወት አሉ ማለት ነው። ስለዚህ የሆነ ተጽዕኖ ሊፈጥሩ የሚችሉበት ቦታ ላይ የሆነ ቦታ ይዘው ያሉ አካላቶች ናቸው ማለት ነው። የተሸነፈ ኃይል መቼስ ጥሪ አይደረግለትም ማለት ፊልድ ማርሻሉ እኮ እያሉ ነው። የተሸነፈ ኃይልም እኮ ህወሓት እኮ ድል ተሰጥቶታል አይደል እንዴ? የተሸነፈ ኃይልም ኦልሞስት ያለቀ ጦርነት ማጥፋት በሚቻልበት ደረጃ ሆኖ እኮ እድል ተሰጥቶታል። ታዲያ ማለት ለሰላም እድል መስጠት መነጋገር ለአንድ ነፍስም እኮ ዋጋ መስጠት እኮ የቀረም የፋኖ ኃይል ካለ እድል ተሰጥቶት መነጋገር ከቻለ እኮ ዛት ሰፖርት በቃ ከዚህ በኋላ ስለምን አንድ ሰው ይሞታል በማይረባ ጦርነቱ? ኦልሞስት ትግራይ ላይ እኮ ጦርነቱ አልቆ እኮ መቀሌ ከተማ ሊያዝ ባለቀ ሁኔታ ላይ አይደል ድርድር ተብሎ የቆመው ጦርነቱ። ዛሬ ሁሉ ነገር ይኖር ነበር ህወሓት በዛ ደረጃ እድል ባይሰጠው ለሰላም ተብሎ ያንን እኮ ነው ማሰብ እኮ የሚያስገባው ኖርማሊ። ግን አሁን በአጠቃላይ በእንደዚህ አይነት ጦርነት ላይ መጨረሻ ላይ የሚሸነፈው ብሔርተኝነት ነው በአጠቃላይ ሁኔታ ማለት ነው። አሁን ኢትዮጵያ ውስጥ ባለው ሁኔታ ላኪውም ተላላኪውም ሲመታ የሚያቆመው የሚሸነፈው ብሔርተኝነት ነው። ኢትዮጵያ ውስጥ ያሉ የብሔርተኝነት ድሮ በኢትዮጵያ ስም በተለያየ ስም ተሸፋፍነው አሁን ራሳቸውን ገልጠው ወደ የብሔራቸው ወደ የጎጣቸው ወደ የወረዳቸው ገብተው በቡድን ተባርነው ያሉ ኃይሎች መጨረሻቸው ይሆናል ማለት ነው። የብሔርተኝነት ፖለቲካ ከዚህ በኋላ ኢትዮጵያ ውስጥ እንዳይነሳው ነው የሚቀበረው። ያንን ነው ማምነው እኔ። ቴንክ ዩ በጣም እሺ ቴንክ ዩ ሶራችን ወደ መሀሪ እንሄዳለን። ይሄ በጣም ከባድ ስብስብ ነው ጎበዝ። ያላስገባኋቸው አም ሶሪ ምንም ማረጋግ ቴንክ ዩ ቴዲ እኔ እቺን ተናግሬም ወርድ ላሉ ላስወተካለ እኔ ወይ ቴንክ ዩ ስለሰጠኝ ለሁለተኛው እድል ባይዘው አማርኛ ይገባላ ማለት ክሊር ነው አይደለም ቴዲ? አይገባኝም ያለው በደም ኦኬ ክሊር ከሆነ ቴንክ ዩ። ለማይገባ የማይገባው ሰው ካለ የራሱ ጉዳይ ነው። ኤኒዌይ ምን አለ መሰለ ሰው ምን ይላል መሰለ ያንተን ንብረት ወስዳለው ብሎ ይፎክርብህና የኔን ንብረትማ አትወስድም የኔን ንብረት ወስዳለው ካልክ ያንተን ንብረት ደግሞ እንደምትቀማ ማወቅ አለብህ ስትለው የፖለቲካ መጠቀሚያ ሊያደርግ ይፈልጋል። የምልህን ነገር አንደርስታንድ አድርገኝ። ይሄ ጦርነት አልኩ እኮ ኤርትራ ላይ ቢጀመር የጦርነቱ ቆስቋሽም የጦርነቱ መሪም የጦርነቱ ፈላጊም ዶክተር አብይ ነው። በፓርላማ ጀምሮ የሚያውጃለሁ እስካሁን በኤርትራ ላይ የነመርኩ እኮ እኔ ተቃዋሚ ነኝ አልኩ እኮ ግልጹን አደረኩልህ። ሁለተኛ አንድ ሰው እዚህ ተናገርከው ነገር አለ አታውቅም። ብርጌና ሐመዱ ናቸው። ብርጌና ሐመዱ ገብቷል የሚታገላለው አሰብ የኢትዮጵያ ነው እያለን አይደለም የምንታገላለን ነው። ህዝባችንን ወደ ዲሞክራሲና ወደ ፍትህ ለማምጣት ነው የምንታገላለው እንጂ ያንተን የወደቀ አጀንዳ ባህራችንን ቆርጠን ለአንተ ልንሰጥህ አይደለም የምንታገላለን ነው። ህዝባችንን ከዲክታተር ለማንሳት ነው። ስለዚህ አንተ የምታደርገው እንቅስቃሴ አልኩህ እኮ ኢሳያስ እድሜው የጨረሰ ሰውዬ ሳያስበላን አልኩህ እኮ እኛ ነው የምንከላከልህ። ስለዚህ ብርጌና ሐመዱ ገብቷል። አንተ ሀገር መቶ ሴሚናር ስላደረገ አሰብን አጀንዳ አድርገህ ስትመጣ እኛ የተቀበልነው እንዳይመስል አልኩህ እኮ አንቀበሉም። ኢሳያስ ራሱ በስምምነት በወረቀት ፈርሞ ሰጣለሁ ቢልህ አልኩህ እኛ እንዋጋሃለን። ይሄን አስምርበት። እኛ እንዋጋሃለን። ኢሳያስ ራሱ ስልጣኑን ለማስረዘብ ራሱ ነው በሉ በቃ ጦርነት አትጀምሩ አሰብ ልስጣችሁ ብሎ ቢፈርም እኛ ጫካ ገብተን እንዋጋሃለን እኛ ኤርትራኖች። ቢኮዝ የአባቶቻችን ደምና አጥንት ገብቷል የተከፈለበት የመጣበት ሀገር ነው ወደድክም ጠላህን። ስለዚህ አሰብ ብለህ ከመጣ አሁንም አያና ልድገምልህ ወደድክም ጠላህም አዋሽ ድረስ እንመጣለን። አሰብ ብለህ ካልመጣ ደግሞ ገብቷል የሚነካ ሰው የለም። ስለዚህ አሰብን ልትወስድ እኔ እጄን አጣምሬ ላይ ያንተ ንብረት ደግሞ ልዩ ሆኖ ዝም ልልህ እንዳጠብቅ አልኩህ እኮ። ግን ካድሬ ሁል ጊዜ ካድሬ በሆኑ ነው የሚያስበው። አትሊስት እኔ ህዝቤ እንኳን ጭንቀት ላይ ቢገባ ዘልዬ ገብቼ መሳሪያን ይይዛሉ። ካድሬ ግን ምንም ላይ ያደርጋችን አልጋ ስር ነው የሚገባው ቴዲ። ሁለተኛ አንድ ደግሞ እውቀት የሌለው እዚህ ሲናገር ነበር
ራፒድ ፎርስ አለ ቴዲ። ራፒድ ፎርስ አንተ ገልጸዋል፣ የተሸነፈው ነው። የሱዳንን ኃይል ገፍቶት ወዴት አመጣው መሰለህ? ወደ ኤርትራ ቦርደር ከሰላም መጣው። እዛ ውጊያ ላይ ኢትዮጵያና ኢማራት ተካፍሏል። ለራፒድ ፎርስ አግዘው ድሮን ሳይቀሩ ይዞ መጡ። ከሰላ በእኛ ቦርደር አካባቢ ገብቷል። ድሮን መደብደብ ጀመረ። የኛ የባህር ኃይል ሄዶ ነው እንደ እርግብ ለቅሞ ያወረዳቸው። ከዛ በኋላ የኛ ሰራዊትና የቲዲኤፍ ልዩ ኃይል እዛ አለ። እሱ ነው ጠራርጎ ካርቱም ቻድ ድረስ ያደረሳቸው። የሱዳን ኃይል አይደለም። ፍርክስክሳቸውን አወጡ። ይሄ ሱዳን ዜና ላይ አለ፣ ገብታችሁ እዩት። ራፒድ ፎርስን እንደ ጨርቅ የበታተነው የኤርትራ ሰራዊትና የቲዲኤፍ ልዩ ኃይል ኮማንዶ ሱዳን ላይ ያለው ነው። ቻድ ያደረሰው ቻድ አርሱት የሱዳኑን ጀነራል ወደ ካርቱም የመለሰው ማለት ነው። የኛ ኃይል የመለሰው የነበሩትን ድሮኖች ደግሞ የኢማራቱን የኢትዮጵያ የኤርትራ አልኮኮ ባህር ኃይል እንደ ቅጠል ለቅሞ ያወርዳቸው ከላይ ተመዝግቦላል እዛ ያዘው። ስለዚህ ይኸውልህ ምን አለ መሰለህ አሁን እሱ አሰም ሲፈልግ የኢትዮጵያን ሕዝብ ገብቷል እሳቱ ሲያስገባ ከዛ በኋላ በሰላምና በመረጋጋት ኑሮ ላይ ደግሞ ሲያሸማቅቅ አገር ሊያፈርሱ ነው ይላል። የመጀመሪያ የኢሳያስ ተላላኪ የነበረው ኢህአዲግ አባል ውስጥ ሆኖ ዶክተር አብይ ነው ራሱ የተናገረው። ለኦነግ መረጃ ሰጥ ነበር፣ ወደ ኤርትራ ለኦነግ መረጃ አስረክብ ነበር ያለው ዶክተር አብይ ነው። ዋና የኢሳያስ ተላላኪ ማን ነው የነበረው? ኢትዮጵያ ውስጥ ነው ራሱን በራሱ ያመነው ዶክተር አብይ ነው። ሁለተኛ ኦነግ አሁን ስልጣን ላይ ካሉት ጨምረህ የተወሰኑ ክፋይ ሙሉ ለሙሉ ኤርትራ ውስጥ የነበሩት እነሱ ናቸው። ፋኖ ግን አገር ውስጥ ነው የሚዋጋው፣ ኤርትራ ውስጥ እንኳን አልነበረም። አሁን ማንንም ታሸማቅቀው ፋኖ ባንዳ ነው ልትለው አገሩ ላይ ሆነ እየተዋጋ አንተ ትናንትና እኛ ስር ሆነ ሰልጥነ በወለጋ በኩል ያዙርን ስናስገባ ስትዋጋ የነበረ አንተ አሁን ዞረ ባንዳ የማለት ሞራል አለ? ስለዚህ ይኸውልህ ምን አለ መሰለህ ሁልጊዜ ካድሬ ሰው ማሸማቀቅ ነው። ፖለቲካ መስራት ወይ ሪያሊቲው መናገር ወይ ስለ ህዝብ መቆም አይፈልግም። የመንግስት ቅጥረኛ ስለሆነ ሰው ማሸማቀቅ ነው። እኔ አልኩህ እኮ ብርጌና አህመዱ ነኝ ነው የሚለው ማህሪ ከመስራቾቹ አንዱ ነኝ። አም ነምበር 1 ከጆን ብላጋ ታጋይ የነበረ ነው። በኤርትራ አንድ ሰከንድ የማይደራደር ነው። እኛ ስርዓቱን እንጥለዋለን። ስርዓቱን ግን ለዶክተር አብይ አሰም የኢትዮጵያዊ ቢራል እኮ እኛ ጫካ ገብተን እንዋጋሃለን። እመነኝ እኔ እኮ ነኝ የነበርኩት ትናንትና እመነኝ። ይሄ ሊሆን አይችልም፣ አታስበው። አንተ የአዋሽ ከነክናሃል፣ አሰምን ግን ልትወስድ ልትመጣ። ስለዚህ ይኸውልህ አትንካኝ፣ አልነካህም። እነካሃለሁ ካልክ ግን በነካኝ ልክ ሳይሆን እጥፍ አድርጌ ነው ምነካ። ስለዚህ ይኸውልህ ባንዳ ናቸው ምናምን አትበል። በባንዳነት ከመጣ ጊዜ በተለይ ከሰጠን ቴዲ ኢትዮጵያ ኤርትራ ውስጥ የነበሩ ተቃዋሚዎች ገብቷል። ማን ከማን ጋር ግንኙነት እንደነበረው ማን ነው ባንዳ በዝርዝር እናመጣላለን። በዝርዝር ለምን ካልከኝ ስፔሻሊ የኦነግ አባል የነበሩት ከሳውዲ ተጠርዘው ወደ ኤርትራ እንደሚገቡ እንደነበረ ወደ ኢትዮጵያ ራሱ አይገቡም ነበር። የኤርትራ መንግስት ነበር የሚቀበላቸው። ከዛ አሰም ሀርሲሌ የሚባል ቦታ ገብቷል። የት እንደሚታለሙ እንደነበረ ትሬዲንግ ቦታቸውን በደንብ አድርጌ ያሰርግጭ ነው። አንዴ ቃል ማለት ትግራይን ዘግተህ አማራ ክልልን እየበተርክ አገር እያፈርስ ማነው አገር የሚያፈርስ ያለው? ሴኩሪቲ መቋጠር ነው። የኤርትራ መንግስት ኢንቮልቭ የሚያደርግ ከሆነ ያንተ ስንፍና ነው። ሴኩሪቲ መቋጠር ነው። ስለዚህ ያንተን ስንፍና ለሌሎች ብሔሮች ገብቶሃል ታርጋ እየሰጠህ እነሱን አታክ ማድረግ አትጠቀምበት። ስለዚህ እኛ ተቃዋሚዎች አልኩ ኢሳያስን ስርዓቱን ነው የምንቃወመው እንጂ አገራችንና ባህራችን መሬታችን ለሰከንድ አልኩ ከኢሳያስ በላይ ነው የሚያመንኛ። ለሰከንድ አንደራደርበትም። ቴንክ ዩ ቴዲ ለሰጠኝ ድል። ቴንክ ዩ ማህሪ፣ ከልብ ነው ማመሰግነው። እንዲህ ያለ ፓትሪዮት ኤርትራዊ ዜጋ ማድመጥ ከታች ያላችሁ ሰዎች በደንብ እያደመጣችሁ ነው። አውቄ ነው ማስደመጣችሁ። በደንብ ማድመጥ አለባችሁ። አንዳንዶቻችሁ በደንብ አድመጣችሁ ምን እንደምትሉም አላውቅም፣ ግን ለሀገሩ ያለውን ፍቅር ነው እየነገረ ያለው። ኢሳያስ አፈወርቂ የሞቀ ውሃ ላይ ሊቀቅለኝ ይችላል፣ ግን የቁርጡ ቀን ሲመጣ እኔ ራሴ ኢሳያስ አፈወርቂ ሆነባለሁ እያለ ነው። ከዚህ በላይ ቢሹት የማይገኝ አርበኝነት አለ። ኦኬ በሀገር ጉዳይ ላይ ከመጣ ቅንድብህን ሰልባለሁ ነው እያለ ያለው። በሌላ አባባል ማንም ወንክ ማንም
እንደ ኦሮሞና እንደ ስልጤና እንደ ጉራጌና እንደ ትግራይ ዶንኬ በሀገሬ ጉዳይ ከመጣ አለቀልህ ነው እያለ ያለው። አንተስ ምንድን ነው የምትለው ነው ጥያቄው። ማሪ ከልብ ነው ማመሰግነው። እሺ ለቴዲ አመሰግናለሁ። ቴዲ ይህ ስርዓት አንድ የተካነበት ነገር ቢኖር ውሸት ነው። ማጭበርበር፣ መቀላመድ። የአብዛኛው የኢትዮጵያ ህዝብም በጠቅላይ ሚኒስትሩ የተሸወደው ያኔ ቃለ ሲመቱ ላይ የመጀመሪያው ንግግር 27 28 ጊዜ ኢትዮጵያ የሚለው ስም ጠርቷል በሚል ነበር። ከዛ በኋላ ነዳጅ አውጥተናል፣ ከውጭ ሀገር ኢቭን እስር ቤት ያሉት ኢትዮጵያውያን አስፈትቼ አመጣሁ ሲል አብይ አህመድ ሰውን ለማሳመን በአንተ እግር ስር በእኔ እግር ስር ይደፋል፣ በኋላ ግን ካገኘን በኋላ እንደ ጅብ ቀዳዶ ነው የሚጥለን እና ያንን ነው የሚያሰለጥናቸው እስከታች ድረስ ካድሬ ድረስ ያለውና ያንን ውሸት ነው። እንግዲህ አሁን ከፕሪቶሪያ ስምምነትም ጋር ብትሄድ ሁለት አካላቶች ይስማማሉ። ከተስማሙ በኋላ ችግር ቢፈጠር ተብሎ በመሃል የአፍሪካ ዩኒየን ምናምን ኮሚቴ እንግዲህ ተዋቅሯል አለ። የሆነ ነገር እዛ ጋር መሳሪያ አላስረከቡም ካልክ ለነሱ ቢያንስ ትነግራለህ እንጂ ባላየ አለፍ ያለው ብለህ ቆይተህ ከዛ አሁን ደግሞ አሁን አቅማችን አጠናክረናል እነሱን መውጋት የምንፈልግበት ጊዜ ስለደረሰ ያንን ነገር መዘን አውጥተናል which is ናሽናል ቲቪ ላይ ግን ወጥተህ ደግሞ ለመላው ኢትዮጵያ ህዝብ ዋሽተሃል። ምን ማለት ነው? አሁን ይሄ ንቀት ነው፣ ድፍረትም ነው፣ ላሞኛችሁም አይነት ነው። እምልክ እዚህ ፕላትፎርም ከላይም ከታችም ያለው ብቻ አይደለም። ኢትዮጵያውያንን ካልናክና ደፋር ካልሆንክ በስተቀር በእንደዚህ አይነት ሁኔታ ለመናገር ሞራል አይኖርህም። you are smart, I am smart like እሺ ብለህ እንኳን ብትቀበል አጃጃል ናቸው ነው እንጂ ለብሔራዊ ጥቅም ቅድሚያ ስለሚሰጡ ከኛ ጋር ተሰልፈዋል እኮ አይሉህም። ችግሩ እኮ ይሄ ነው። አገር መውደድ ማለት ምንድነው? ህዝብን ማስቀደም ነው። ህዝብ ማስቀደም ማለት አሳዶ መግደል ነው። ምክንያት እየፈለጉ ማስጨነቅ ነው። እየተመላለሱ ክልል ከክልል እየዘለሉ ጦርነት መክፈት ነው። ቴዲ ኢትዮጵያዊ ሆኖ በብሔራዊ ጥቅም የሚደራደር ፖለቲከኛ ሊኖር ይችላል። እንደ ህዝብ ግን ኢትዮጵያውያን ሶሊድ የሆነ የአገር ፍቅር አላቸው። ይሄ በድሮ ስርዓቶችም ጊዜ የነበረ ነው፣ አሁንም የሚቀጥል ነው። ነገር ግን አሁን ስልጣን ላይ ያሉ ሰዎች እውነት የሚታመኑ ናቸው ወይ? የሚናገሩትን ታምናላችሁ? ትናንትና ፓርላማ ላይ የተነገረው ለምሳሌ ሶማሌላንድ ላይ ወደብ ባለቤት ሆነናል። አንዳንዱ እኮ መንገድ ላይ የነበረ ፊቴ እንኳን አልታጠብኩም እንኳን ደስ አላችሁ ባለቤት ሆነናል ሲሉ ሲነግሩን የነበሩ ተው አይዋጣም ሲባል እናንተ ከሃዲዎች ናችሁ ሲሉ ነበር። then አንድ አመት አለፈ፣ ዲፕሎማሲ ኪሳራ፣ የገንዘብ ኪሳራ፣ ብዙ ነገር ገጥሞን ተመልሰው ድሮ ወደ ነበረበት ተመለሱ። አሁንም ወደ ሰሜን ኦኬ አሰብ ይነሳ ተደጋጋሚ። ማን ነው ወደብ አያስፈልገንም ያለው? በክራይ ይሁን በባለቤትነትም ኦርልስትነቱ የሚመለስ ከሆነ እዛ ጋር እኮ አልደረስንም። ቴዲ አሰብን እናስመልሳለን ተዘጋጅ እየተዘጋጀን ነው እያልክ መልሰ ደግሞ ትግራዮች ተገንጠሉ ትላለህ። which is ፖለቲካ ጉዳይ ላይ የማይመለከተው የኢትዮጵያ ኢታማዦር ሹም የተባለ ሰው እና ራሳቸው የተምታታባቸው ህዝብ ላይም የሚያምታቱ ሰዎች ናቸው። መጀመሪያ ራሳቸው ከራሳቸው መታረቅ መቻል አለባቸው። አማራ ክልል በሚመለከት ይኸውልህ አንድ ሀገር ውስጥ እያንዳንዱ ሰው በምርጫ ስታደርግ ለምሳሌ እኔ እናንተ ምርጫ ምረጡ ብልጽግና ምረጡኝ ቢል አንዳንዱ በኢሚግሬሽን ፖሊሲ ጉዳይ ብልጽግና ሊወድ ይችላል። አንዳንዱ በኢኮኖሚ ፖሊሲ ጉዳይ ኦር ሌላ በፎሬን ፖሊሲ ጉዳይ በተለያዩ ነገሮች ናቸው እንደግፈው። ግን እንደ ኢትዮጵያ ባሉ ሀገሮች ከመንግስት የመጀመሪያ የሚጠበቀው ሰላምና ደህንነትን ማረጋገጥ ነው። አብይ አህመድ 7 ዓመት እንኳን የኢትዮጵያውያን ሰላምና ደህንነት ሊያረጋግጥ አይደለም ዛሬም እየተዋጋ ያለው ጠቅላይ ሚኒስትርነቱን እርግጠኛ መሆን አቅቶት ለስልጣን ነው የሚታገለው። እሱ ተቋማት የሚገነባው ፕሬዝዳንት ለመሆን ነው። አማራ ክልል ላይ ገብቶ ኢታማዦር ሹሙ ከዚህ በፊት የነገሩን ምንድነው 3 እስከ 5% በሚሆን ሰራዊት ነው የምንዋጋው።
አቅም ያለው አይደለም አሉ። 2 ዓመት አለፈ። 2 ዓመት አለፈ። ይሄው አሁን 2ኛ ዓመት እንትን ሊል ነው አይደል? ይሄ ህዝብ አይደለም ወይ የሚመለከተው? ፋኖ ለህዝቤ ነው ታገላለሁ ሊል ይችላል። አደግፈው ማደል እንደ መንግስት ይሄ ህዝብን እኮ መጠበቅ ያንተ ኃላፊነት ነው። ነገር ግን አቅም የላቸውም። አውርደናቸዋል፣ ተራሽፍታ አድርገናቸዋል ይሉህና in the next day ኢቲቪ ላይ ፋና ላይ ደግሞ 12000 የፋኖ አባላቶች እጅ ሰጥተዋል ይሉሃል። 12000 የማዕት ጊዜ ነው የሰማሁት። hundreds and thousands of ፋኖዎች አሉ ማለት ነው። ምን ማለት ነው እንዴ? ሰው እኮ ይታዘባል። ያያል እኮ ቴዲ። የአማራ ክልል የአማራ ህዝብ ጉዳይ ብቻ እኮ አይደለም። በዋናነት አማራን የሚመለከት በማንነቱ የሚሳደደው አማራ የሚመለከት በማንነቱ የሚገደለው አማራን የሚመለከት ቢሆንም አማራ ክልል እኮ የሚኖር ጉራጌ አለ። ጉራጌ ውስጥ የሚኖር አማራ አለ። ኦሮሚያ ውስጥ የሚኖር አማራ አለ። አማራ ክልል የሚኖር ኦሮሞ አለ፣ ትግሬ አለ። ሌላው አንድ አካባቢ ላይ የሚደረግ ጦርነትም ሆነ ሰላምና ደህንነት አለመረጋገጥ የመላው የኢትዮጵያውያን ጉዳይ ነው። የሚያደክመው የአገር ኢኮኖሚ ነው። ስለዚህ ገብተህ ወደ ሚኒሻ ወረድናቸው እንደዚህ ያረግናቸው ምናምን እየተባለ መቀጠል አይችልም። የአገር ጉዳይ ብሔራዊ ጉዳይ ለማውራት አልደረስንም። መጀመሪያ የውስጥ ጉዳያችን መፍታት አለብን። የውስጥ ጉዳያችን ባልተፈታበትና መንግስት ብሔራዊ ጥቅም ለማስጠበቅ የዜጎችን ሰላምና ደህንነት ለማረጋገጥ ኢኮኖሚ አንድ ጥያቄ ልጠይቅስ ግራ የሚገባኝ ነገር ስላለ አሁን መች ነው የውስጥ ጉዳያችንን እያለን በጋራ ጉዳያችን ላይ የምናስበው መቼ ነው? ለምሳሌ ቀደም ሲል የሻዕቢያ መንግስትን ታክቲክ በወፍ በረርም ቢሆን ጨረፍ አድርጎ ሲናገሩ ሰምተሃል። በተለያዩ ታጣቂ ታጋዮችን በማደራጀት ሊሆን ይችላል፣ በፖለቲከኞች በኩል ኢንፊልትሬት አድርጎ በመግባት ሊሆን ይችላል። እዚህም እዛም እሳት እያነሱብህ እድሜ ልክህን እሳት እያጠፋ የምትኖረው መቼ ነው? አሁን የውስጥ ጉዳያችን ላይ እናተኩር ካልክ የውስጥ ጉዳይን ራሱ የሚፈጥርብህ የውጭ አካል አይደለም ወይ? ስለዚህ አንደኛን ትኩረትህን ይሄን እሳት የሚጭርብህን አካል ማጥፋት ላይ ለምን አታተኩርም? ከዛ የውስጥ ጉዳይ ይዳፈናል ወይ ይጠፋል። ምክንያቱም ቴዲ ይሄ እሳት ለኳሽ ነው አካል ካጠፋኸው የዶሜስቲክ ቫዮለንስ ሳይወድ በግዱ በራሱ ጊዜ ምክንያቱም ፊድ የሚያደርገው ስለማያገኝ ይጠፋል፣ ይከስማል የሚል ትንታኔ ያለና ምን ትላለህ በዚህ ጉዳይ ላይ ቴዲ? በየትኛውም ኢቭን ዲሞክራሲ ባለበት ሀገር አንድ ፓርቲ ሌላኛው ፓርቲ ላይ ያስነሳል፣ የተለያዩ ውዥንብሮችን ይፈጥራል፣ በተለያዩ አካላቶች መካከል ልዩነት እንዲፈጠር ይሰራል። ኢቭን ዲሞክራቲክ በሆኑ ሀገሮች ለምን የትም ሀገር ላይ ህዝብ ከተረጋጋ መንግስት ላይ ጥያቄዎች ያነሳሉ። ስለዚህ ምን ያደርጋሉ? አጀንዳ ይለቁባል። ኢቭን አሜሪካን ብትመለከት ትራምፕን ብታየው አጀንዳ ነው ህዝቡ ላይ የሚለቀው። ለምን? የተጠየቁ ጥያቄዎች ምላሽ መስጠት ሲያቅተው ዳይቨርት እንድታረግ ነው የሚያደርገው። ግን የኢትዮጵያውያን ጥያቄ ቴዲ ምንድነው? የህልውና ጉዳይ እኮ ነው። አማራ ክልል ወለጋ ላይ 2500 አማራዎች which is 2000 አማራ እንደዚያ ደርድረ እንኳን መግደል ብትጀምር 11-12 ሰዓት ይፈጅባል ቀን ሙሉ በጥይት። ያ ሁሉ ተገደለ በሁለት ሳምንት ውስጥ ሲባል መንግስት ምንድነው ያለው? ያዞምባ እንትን ያሉ ሶፍታና ቀብላችሁ ምናምን ሲያላግጥ ነበር። በተለያዩ የሀገራችን ክፍሎች ዜጎች ሲገደሉ ነበር። አሁን ህዝቡ ስለ ብሔራዊ ጥቅም ለመነጋገር መጀመሪያ መንግስት ላይ ትረስት ሊኖረው ይገባል። 100% ትረስት ይኖራል ማለት አይደለም። አትሊስት ግን መንግስት ያንተ የህልውና ስጋት መሆን መቻል የለበትም። ሌላ አካል ከሆነ ኦኬ አስታራቂ መንግስት ነው የሚሆነው። አሁን ግን በተለያዩ አካባቢዎች ለኢትዮጵያውያን ስጋት እየሆነ ያለው መንግስት ራሱ ነው። መንግስት ራሱ ስጋት በሆነበት ሁኔታ ለጀርባህን አንተ ሰጥተው ብርሃኑ ጁላ ስምሪት ሰጥቶ ገደል ውስጥ ነው የሚከትህ። ኦኬ ገደል ውስጥ የሚከትህ እድሜህን የሚያሳጥረው ነው እንጂ የሚሆነው ለሀገር ተዋክተህ ተመልሰህ ከዛ ሌላ ዜጋ ሆነ ጥያቄ እንድታነሳበት አይፈልግም። መንግስት የህልውና ስጋት እየሆነ ነው። ከዛ መውጣት መቻል አለበት። ሌላው ኢትዮጵያውያንን የምጠይቀው መምህራኖች ጥያቄ ሲያነሱ ነበረ፣ ዶክተሮቹ ጥያቄ ሲያነሱ ነበረ፣ ሌሎችም ጥያቄ ሲያነሱ ነው የነበረው። እነዛ ጥያቄዎችን መመለስ ሲያቅተው መንግስት ምን ያደርጋል መሰለ? እኔ እናንተ ለማለያየት which is አንተ እኔ ጥያቄን ስጠይቅ የኔ ፓትሪዮቲክ
ቁርጠኝነቴን ኩዌስችን እንድታረግ የወደብ ጉዳይ ያመጣል። ኦኬ ከዛ እናንተን ይከፋፍለናል ማለት ነው። ሶ ኢትዮጵያውያን ሁሉም ብርሃኑ ጁላ አንቀጽ 39 ከጠቀሰና የህገ መንግስት የበላይነት ማስከበር ካለበትና ለዛ ቁርጠኝነት ካለው 7 ዓመት በክልል የመደራጀት ጥያቄ ህገ መንግስቱና ህገ መንግስታዊ ስርዓቱን ተከትሎ የሚጠይቀው የጉራጌ ህዝብ ጥያቄ እንዲመለስለት ለምን አያደርግም? ወልቂጤ ላይ አንገታቸው ሲመቱ ለምን እሱ ገብቶኛል። አንዴ ልግባ። አሁን ያለንበት እኮ ይሄ ቪሸስ ሰርክል ወደኋላ ሄደን እንደ ብርድ ልብስ እየተለተለን እንሂድ ካለን የምንቆመው እነዋለልኝ መኮንን ጋር ነው። ከዛ ነው በዋነኛነት የሚነሳው አይደለም። የሻዕቢያ ፖለቲከኞች ሆን ብለው ዲዛይን ያደረጉልን ነገር ነው። አሁን እኛ እዚህ ግራ የገባው እንትን ውስጥ የገባ ነው የብሔር ፖለቲካ ማለት ነው። የብሔር ፖለቲካ ደግሞ ኢትዮጵያ ውስጥ ጠፋ ማለት ሻዕቢያ ከሰመ ማለት ነው። ምክንያቱም የሻዕቢያ ትልቁ ጥንካሬ ኢትዮጵያውያን በብሔር ፖለቲካ መታመሳችን ነው። እኛ እርስ በርስ በብሔር ፖለቲካ ስንታመስ አይናችንን ወደ ጋራ ጉዳያችን ማተኮር አንችልም። ወደ ዋጋ መቅረብ አንችልም። ወደ ጋራ ወደ ናሽናል ሴኩሪቲ ጉዳይ ላይ መዞር አንችልም። ስለዚህ ምን ጊዜም እንደው ለይስሙላ የብሔር ፖለቲካ እንዲጠፋ ተናግሬ ነበር ምናምን ይላቸዋል እንጂ ኢሳያስ አፈወርቂ የመኖሩ ወይም ደግሞ የህልውናቸው የጥንካሬያቸው ትልቁ ሚስጥሩ እኛን በብሔር ፖለቲካ መከፋፈላቸው ነው። ዲዛይነሮቹ እነሱ ናቸው። አሁን ያደረገውን እንኳን ኢንተርቪው ስታይ ዛሬ አንድ ልጅ ሲናገር ሰምታል። እኛና ሻዕቢያ አንድ ሆነናል አለ ባደረገው ኢንተርቪው። አዎ መጀመሪያ ይሄ መንግስት አማራን እየገደለ ነው፣ አማራን ፋኖችን እያጠፋ ነው ብሎ አሲፍ ኦሮሞን እንደዚህ እያደረገ ነው፣ አማራ እንደዚህ እያደረገ ነው ይለዋል፣ ትግራዮች እንዲህ እያደረገ ነው ይለዋል። በውስጥ ጉዳያችን ጣልቃ ገብቶ የሚናገሩትን ነገር ስታይ ሚስጥሩን ታገኛለህ። ስለዚህ ነጥቡ ምንድን ነው? ኢትዮጵያውያን የብሔር ፖለቲካ ውስጥ እንድንገባ የአንበሳውን ድርሻ የሚወስዱት የሻዕቢያ ፖለቲከኞች ከሆኑ እንደፈለጉ በሪሞት ኮንትሮል ዳር ሆነው እሳት እየለኮሱ የሚያባሉን ከሆነ ዋናውን ጠንሳሹን ዲዛይነሩን ወይም ደግሞ ደራሲውን የማክሰም ጉዳይ ላይ ለምን አናተኩርም? ናሽናል ኢንተረስት ጉዳይ ምን እንደሆነ ለህፃናቶች ለትውልዱ ማስተማረም የቸገረን ሁሉም የብሔር ፖለቲካ ነው ይዞ የሚመጣብን። ስለዚህ ለምንድን ነው ትኩረት ማናደርገው ዋናው ቆጣሪው ላይ ወይ ግብጽ ላይና ወይ ሻዕቢያ ላይም ከሆነ ወይ ጅቡቲ ላይም ወይም ደግሞ እነዚህ የፕሮክሲ ጸብ የሚፈጥሩብን አካላቶች ላይ ለምንድን ነው ማናጠፋቸው? ወይ ማናጠፋቸው ስላችሁ ህዝቡን ማለት አይደለም ፓርቲውን ነው እያልኩ ያሉት። እኔ ኢትዮጵያዊ ነኝ። በሀገሬ ጉዳይ ሰማይና ምድር ያልፋሉ እንጂ ልደራደር አልችልም። አገሬን ልታጠፋ እየመጣ እዚህ ጋር ሴራ እየሰራ እኔ ካንተ ጋር እዚህ ጋር ላጨበጭብልህ አልችልም። እኔ ቆራጥ የሆነ ነገር ነው እየነገርኩ ያሉት። ስለዚህ የሀገሬን ጉዳይ የሚፈታተን ነገር ካለ ዋናው እንደራሲ ለምንድን ነው ማናጠፈው? ቴዲ እኔ ለዚህ ያለኝ መልስ አጭር ነው። መጀመሪያ ሽንቁሩን እናጥፋው። ሌሎች ጠላቶች በመካከላችን ገብተው እኛን እንደ መሳሪያ ሊጠቀሙብን የሚችሉት ሽንቁር ሲያገኙ ነው። ሽንቁሩን እንዲጠፋ ከፈለግን አዳራሽ ውስጥ ገብተን ያለብን ችግሮቻችን ሐቀኛ የሆነ ውይይት አድርገን አትሊስት ሽንቁሩን አጥበን መተማመን ፈጥረን ሽንቁሩ እኮ አይጠፋ። አሁን ሽንቁሩ እንዴት መሰለ? ለምሳሌ እኔ ቤትህ ላይ ሽንቁር የምፈጥረው እኔ ከሆንኩኝ ማለት ነው። እሳት መጭራው እኮ እኔ ነኝ። ምክንያቱም እንዲህ ኦፕሬት እንዲሆኑ የሻዕቢያ ሞድስ ኦፍ ኦፐራንዲ እኮ ይሄ ነው እኮ በቃ እኛ ኦፕሬት ተደርግ አሁን ያለ ነው የምናደርገው ፖለቲካ የነሱ የእጅ ስራ ውጤት ነው። ስለዚህ የአማራን ጉዳይ ገደልኩ ስትል የኦሮሞ ይነሳባል፣ የኦሮሞን ገደልኩ ስትል የስልጤ ይነሳባል፣ የስልጤን ገደልኩ ስትል የትግራይ ይነሳባል። መቼ ነው ሽንቁሩን የምታጠፋው ነው የኔ ጥያቄ። ሌጂቲሜት የሆነ ጥያቄ የህዝቡን ሌጂቲሜት ኦር የግሩፕ ራይታንስ ይዘው ያነገቡ አካላቶች ጥያቄዎቻቸው አንድ ባንድ ሐቀኛ ውይይት ስታደርግ እንዲያቀርቡ ስታደርግ ሌጂቲሜት ጥያቄና ሌጂቲሜት ያልሆኑ ጥያቄዎችን ትለያለህ። ሌጂቲሜቱን የመመለሻ መንገዶች ሶሉሽን ስታበጅ ሌጂቲሜት ያልሆነ ጥያቄያቸው ይዘው ሲመጡ መሳሪያ መሆናቸውን ስለምትረዳ ሌሎቻችን አትሊስት ወዴት እንመጣለን? ወደ አንድ እንመጣለን። አሁን ሀገራዊ ጉዳዮች እያሰባሰበን አንድ የሚያደርጉ ጉዳዮች እያሰባሰበን ይመጣል። ለምሳሌ እኔ የጉራጌ ህዝብን ጉዳይ ሙሉ በሙሉ መንግስት ይመልሳል የሚል እምነት የለኝም፣ ሊመለስም አይችልም። ኦር ደግሞ ከሌላው ወገን ጋር የሚያጋጫቸው ነገሮች ይኖራሉ። there is conflict of interest ሁሌም። ስለዚህ ያ ሲኖር እነሱን በጊዜያዊነት ታስቀምጠ ቅድሚያ የሚሰጣቸው እንዲሰጣቸው መፍትሄ እንዲያገኙ ነው የምታደርገው። ያንን ስታደርግ ሌላ አካል እኔ በዛ የምቀጥል ከሆነ ጉራጌው እንኳን ከኔ አይሰለፍም፣ ከኔ አይቆምም። አሁን አንተ እየተገለልክ ትወጣና በቀጣይነት ግን በጠላትነት ሁሉ ልትፈረጅ ትችላለህ። አሁን ግን ኢትዮጵያውያን ካየው አብዛኛው
መንግስት ላይ ትረስት ያጣበት መንግስትን ማመን ያቃተበት ሁኔታና ላይክ የሚሄዱበት አቅጣጫ ዛሬ የተናገሩትን ነገም የማይደግሙበት ሁኔታ ይታያል። አይ ዶንት ቲንክ እኔ ልንገረ ኤርትራ ለኛ ማለት ነው ሰላም ትሰራለች ወደ ስፔሻሊ ሻዕቢያ ትሰራለች የሚል እምነት የለኝም። ነገር ግን አብዛኛው ጊዜ የውስጥ ችግራችን መፍታት ካለብን ችግሮችን ኤክስተርናላይዝ ከማድረግ ይልቅ እኛ ራሳችን ኃላፊነት እንውሰድ፣ ኢንተርናላይዝ አድርገን ችግሮችን እንመልከታቸው ነው ማለት እንፈልገው። አመሰግናለሁ። እሺ ቴንክ ዩ። ከስዩሜ ቀጥሎ አይ ቲንክ አማራ ስትሮንግ ነው አይደል? አዎ ኦልራይት ታንክ ዩ ቴዲ ሊወጣ ነው። አመሰግናለሁ በጣም እሺ፣ እድሉ ስለሰጣኝ ቴንክ ዩ ስዩሜ ቴንክ ዩ። እሺ ጠፍታል፣ እንገናኛለን። ታንክ ዩ ቴዲ ድጋሚ እድሉ ዞሮ ስለደረሰኝ አይ ቲንክ ቅድም እኔ በተናገርኩት ላይ ያና ኮሜንት እየሰጠ ነበርና የጦር ጀነራላችንን የወታደሮቹን አዛዥ እንደዚህ ያደረጋችሁ ምናምን ይላልና አሁንም የከበበው ገዳን አንድ ቀልድ ልጥቀስ። ባለፈለፉ በአፍ ይጠፉ ይላል ከበበው ገዳ። እንደዛ የምትል ቀልድ አለችውና እንደዚህ አይነት ያልተገራ አንደበት ያለው ፖለቲካውንም ውትድርናውንም ምኑንም እያመሰቃቀለ የሚሄድ መሪ ወታደሮቹን ያዋርዳል፣ የሀገር ክብር ይቀንሳል፣ የሀገር ክብር ያዋርዳል ነውና ሰዎች ጀጅ የሚደረጉት በሚያደርጉት ነገር ነው። ቅድም ከዚህ በፊት ካራማራ ላይ የሞቱ ጀነራሎች፣ ቀይ ባህር ላይ ምጽዋ ላይ የሞቱ ጀነራሎች ክብር ስለነበራቸው ነው ለሙያው። ያሁኑ ግን ክብር የሚሰጥ ሰው አይደለም እና በዛ ልክ ሲነገር ቅር አይበላችሁ። ትክክለኛውን ነገር የምንነግራችሁ እኛንን እናንተ ያው ሰምታችሁ መታረም ስለማትፈልጉና ጉልበተኝነት ስሜት ስላለ ነው። ከዛ ውጭ ግን አንዱ የተናገረው ነገር ህገ መንግስቱን ለማስከበር ነው ይላል። እንግዲህ ወታደር የህገ መንግስት አስከባሪ ከሆነ ምንም አይነት የፖለቲካ ስቴትመንት መስጠት የለበትም ማለት ነው። ጥርግ በሉ ማለት ሂዱ ማለት ፖለቲካ ስቴትመንት ነው። ህገ መንግስቱ ኤክሰርሳይዝ የሚያደርገው ህገ መንግስቱን የሚያስፈጽመው የህገ መንግስቱ አስፈጻሚ አካል ሲቪል የሆነው አስተዳደር ነው፣ ፓርላማውና የፌዴሬሽን ምክር ቤት። ስለዚህ በዛ ውስጥ ገብቶ ምንም አይነት አስተያየት መስጠት የወታደር ስራ አይደለም። ህገ መንግስቱን ማስጠበቅ የሚሆን የነበረው ምን ቢሆን ነበር መሰለህ? ወይ ቅድም ስዩም የጠየቀው አይነት ጥያቄ ጉራጌዎች ክልል መሆን ሲፈልጉ ህገ መንግስታዊ መብታቸው ስለሆነ ይከበርላቸው ብለህ ትጠይቃለህ እንጂ ጉራጌ እንዴት ክልል ለምን ጠየቀህ ብለህ ሄደህ በጥይት ተኩሰህ አትገልም። ተመሳሳይ ሌላም ቦታ የተደረጉትን ማለት ነው። ስለዚህ ይህ ሰው እየሰጠው ፖለቲካ ስቴትመንት ነው። ፖለቲካዊ ስቴትመንት ለመሆኑ ማሳያው ምንም አይነት እርምጃ ሁሉ መወሰድ ነበረበት ከሆነ አይደለ? የሆነ ነገር ሲናገር እርምጃ መወሰድ ነበረበት፣ ግን ምንም ነገር አልተወሰደበትም። ምክንያቱም ስለሚስማሙ ጠቅላይ ሚኒስትሩ የሚያምንበትን ነገር ስለተናገረ ማለት ነው። አንድ ደግሞ ሌላ የተናገረው ነገር ምንድነው? እናንተ ሳትታገሉ እንዲያው ጠቅላይ ሚኒስትር ማነው ኢታማዦር ሹም ተቻላችሁ ወታደር ሆናችሁ ማታውቁ ሰዎች ምናምን ይላል። የእውነት ለመናገር ወታደር ሆኖ ከመማረክ አለመሆን ይሻላል። በኢትዮጵያ እንትን ውስጥ ወታደር ሆኖ ተማራኪ መሆን ለዛም ደግሞ የማረከ ሰው መጨረሻ ላይ በአንተ የሚታዘዝ ሆኖ የዛ አዛዥ መሆን በጣም ራስን ማዋረድ ነው። አለመሆን ይሻላል። አንድ ፊቱን እና የሆኑትን ጎበዞች ወታደሮችን እናግዛለን። ግዴታ ሁላችንም ወታደር መሆን አያስፈልገንም የተሳሳተ ነገር ኮላውት ለማድረግ። ከዛ ውጭ ስለ ዲዲአር አንድ ነገር ማለት ፈልጋለሁ፣ ከአንቀጹ ጀምሬ ማለት ነው። አብዛኛው ሰው እንዴት ኮንፊውዝ እንደሚያደርገው አርቲክል 6.1 የሚለው ምንድን ነው? ኖ 6.2 ነው። 6.2 ምን ይላል መሰለ? the process of disarmament shall be undertaken concurrently with the withdrawal of foreign and non-NDF forces from Tigray region. foreign forces ማለት ትግራይ ነው። non-NDF forces ማለት የአማራ ነው። ይገባችኋል? ለማንም ግልጽ ነው። ከዚህ ውስጥ concurrently የሚለው ቃል ነው በጣም አሳሪው ቃል ነው። concurrently ማለት at the same time አማራው ከወልቃይትና ከራያ ለቆ ሲወጣ ኤርትራ ደግሞ ከያዘው ለቆ ሲወጣ ቲፒኤልኤፍ መሳሪያ ያወርዳል ነው የሚለው። እንዲህ አይነት የከሰረ እንትን ሂዶ ፈርቦ የመጡ ሰዎች ናቸው። አሁን መጥተው ዲዲአር ምናምን ይሉሃል። ሂድና ወልቃይት ሂድና ደመቀ ዘውዱን መሳሪያ ወርድና ውጣ በለው ምን እንደሚከተል ታገኛለህ። ስለዚህ ይሄ ዲዲአር ምናምን የሚባለው ጨዋታ ነው። ተውት፣ እርሱት። ይሄ ምናምን ይሄ ምንድነው ፕሪቶሪያ ምናምን የሚሉት ጨዋታ ገንዘብ ለማግኘት ያው ለተወሰነ ጊዜ እና ደግሞ ማይካመር በቃ እንዲሆነች ነገር አደርጋለሁ ብሎ ያመጣባቸው ነገር ነው። አፕሊኬብል ሊሆን የማይችል ነገር እንደሆነ እኛ ከመጀመሪያውም ተናግረናል። ያው አይሰሙም፣ እነሱም አይገባቸውም፣ አያውቁትም። ከዛ በተጨማሪ አንድ የጠይቀው ጥያቄ አለ፣ ደጋግመህ የምጠይቀው ጥያቄ ቴዲ፣ እሱ ላይ አንድ ሪፍሌክት ላይ አድርግ። ይኸውልህ
አሁን ጥያቄው መሆን ያለበት የኤርትራ መንግስት የራሱን ሉዓላዊ ጥቅም ለማስከበር የራሱን ኢንተረስት ፕሮሞት ለማድረግ ለምን የኢትዮጵያ ውስጥ ያለውን ችግር እንደ መረማመጃ ተጠቀመ አይደለም መሆን ያለበት። ያንን የሚያደርግ ትክክለኛ የሀገር መሪ ነው። ዶናልድ ትራምፕ ካናዳን ላይ 50% ጨምራለሁ ብሎ ያንተን ግሮሰሪ ሊጨምርበት ሲመጣ he was just putting his country first። ማንኛውም አገር የሚያደርገው ትክክል ነው እያልኩ አይደለም። እንደዛ ማድረግ የትራምፕ ትክክል ነው ማለት አይደለም። ግን የትኛውም አገር ቢሆን የሆነ አገር ደካማ ጎን ካለው ያንን ተጠቅሞ ኢንተረስቱን አድቫንስ ያደርጋል። ኢትዮጵያም ብትሆን ማድረግ ያለባት ጥሩ መሪ ቢሆን ያንን ነው። ይሄንን አጋጣሚ ኬንያ ነገ ኢሳያስን ብታስወግድ ኬንያ ትጠቀማለች። ይሄን አጋጣሚ ግብጽ ትጠቀማለች፣ ሶማሌ ትጠቀማለች፣ ጅቡቲ ትጠቀማለች፣ ናይጄሪያ ሊጠቀምበት ይችላል። if they want to ኢትዮጵያ ሲሆን ኢንተረስት ካላቸው። ስለዚህ ማድረግ ያለበት ምንድነው? ወዳጀ ቤትህን መስራት ነው። ቤትህን ስትሰራ ደግሞ እንዲህ አይነት ኃላፊነት የማይሰማቸው ሰዎች የትግራይ ወታደር የተካተተበትን መከላከያ ሰራዊት ከፈልጋችሁ ትግራይን ገንጥላችሁ ጥርግ በሉ ስትላቸው ምን አይነት ስሜት ሊሰማው እንደሚችል እንኳን ማያስብ ሰው መከላከያውን እየመራው ለዶሮ በሽታ ብለን በሬ አናርድም የሚል ጠቅላይ ሚኒስትር ባለበት ከፈለጋችሁ በራሳችሁ ህገ መንግስት ሂዱ ምትል ትልቁ የሀገሪቷ ዋና ከተማ ከንቲባ ባለችበት እንትን ውስጥ ምንም አይነት ሰላም ልታመጣችሁ። ስለዚህ ሌሎች ለምን እኛን ተጠቀሙበት ሳይሆን ማለት ያለበት እኛ ለምን እንዲሆነን ተገኘን ነው። እኛ እንዲሆነን የተገኘነው ደግሞ አንድ እንዲህ አይነት መሪዎች ስላሉ፣ ሁለተኛ ደግሞ እንዲህ አይነት ስርዓት ስላለን ነው። ሁለቱም ካልተወገዱ ዛሬ ኤርትራ ብትሄድ ነገ ሱዳን ከነስበርበሯ መጣ ትጠቅምብናለች። ሶማሌ ከነስበርበሯ መጣ እኛ ላይ ጥቅም ታስከብርብን ትችላለችና ሁሌም ወደ ውስጥ መመልከት መቅደም አለበት። የመጀመሪያው ሉዓላዊነት የሚጀምረው የመጀመሪያው ሶቨርኒቲ የሚጀምረው ከቤትህ ነው። ከአዲስ አበባ ተነስተህ ጎንደር መሄድ ህመም ከሆነብህ፣ ከአዲስ አበባ ተነስተህ ደብረ ዘይት ተዝናንተህ መምጣት ህመም ከሆነብህ የትኛው ኮመን ኢንተረስት ኑሮን ነው እንትን የምንሄደው ቀይ ባህር የምንሄደው? ስለዚህ መጀመሪያ ቤትን ማጽዳት፣ ቤትን ማስተካከል እና የሆነ የራስህን ኢንተረስት ጠንክረህ የምትወጣበትን መንገድ ትፈልጋለህ። ከዛ በኋላ ሳይሉህ ሌሎች አንተ ሳትል ሌሎች ማክበር ይጀምራሉ። ከሌሎች ጋርም ተገዳዳሪ ሆነ ጥቅም የምታስከብርበት መንገድ ይኖራል። በዛ መልኩ ማየት ነው የሚበጀው ለማለት ነው። ቴንኪው አማራ ስትሮንግ። ከአኪላ ከቅድስትና ከኤሪ 360 ማን ነው ቀድሞ የገባው? ቅድስት ላስኪዳትና ወደ አኪላ እመጣለሁ። ቴዲ እና ቀድመሻለሁ ደግሞ አንተ የገባው? ኦኬ፣ ከዛ ወደ ቅድስት እመጣለሁ። ዋው ሶ ባይ ዘ ዌይ ቴንክ ዩ። ጥሩ ነገሮች ተነስተዋል። የመጀመሪያው ያው የኢታማዦር ሹሙ ወይ ጀነራሉን ንግግር እንደው ስንሰድ ይሄ ሰው በዚህ ተቋም በመከላከያ ተቋም ውስጥ ረጅም ዓመት የቆየ ነው። ከደርግ ጊዜ ጀምሮ ማለት ነው። በምርኮም በምንም በተለያዩ መልኩ ሲያገለግል የነበረ ሰው ነው። ብዙ አርሚዎችን ያውቃል። በኤርትራ አርሚ ውስጥም የነበረ ሰው ነው። እዛ ያው በሸክም በኢትዮጵያ አርሚ ውስጥ ደግሞ ያው በተዋጊነት ረጅም ጊዜ የቆየ ሰው ነው። ንግግሩ ግን የተናገረበትን ሰዓት አላውቅም። ጠዋት አካባቢ ከሆነ ጠጥቶ አድሯል። ከሰዓት ከሆነ ደግሞ ከጫት በኋላ የተነገረ ንግግር ነው። ፍጹም በስሜት ውስጥ ያለ ሰው ነው። ይሄ ለምን ተፈጠረ ነው የተነሱ። አሁን ብዙዎቻችሁ ኤርትራ ላይ ነው ፎከስ ያደረጋችሁት። ኤርትራ ኢዝ አውት ኦፍ ዘ ጌም። የፖለቲካ ቁማር በልታ ከጨዋታው አሁን አጫዋች የቁማሩ አቋማሪ ድርጅት ኦልሬዲ ሆናለች። የቁማሩ አካሎች ብአዴን፣ ኦህዴድ እና ህወሓት ናቸው። አሁን ዲዲአር ተደርጓል ምናምን የሚለው የብልጽግና ዓላማ የነበረው አማራውን ትጥቅ ሳስፈታ ቢኮዝ አማራ ኤርትራና ብልጽግና አንድ ላይ ሆኖ ከትግራይ ጋር ነው የተዋጋው። አማራውን ትጥቅ ሳስፈታ አማራው ቢያመጽብኝ የትግራይ ኃይል ወልቃይትን መውሰድ ቢፈልግ አማራውን ይኮረኩምልኛል ብሎ አይቶ እንዳላየ መሳሪያ ሳይፈቱ ሲቀሩ ጸጥ ብሎ አልፏል። ይሄ የብልጽግና አንድ የፖለቲካ ጨዋታ ነበር። ይሄ ብልጽግና እንደዚህ አይነት የሞተ ፖለቲካ ሲሰራ ነው የኖረው። በዛ ጊዜ አይቶ እንዳላየ አልፏቸዋል። የምታስታውሱ ከሆነ በዛ ጊዜ ነጮች ሙሉ ለሙሉ አይናቸው በዚህ በፕሪቶሪያ አፈጻጸም ላይ ነበረ። የአሁኑ የትራምፕ አስተዳደር እስኪመጣ ድረስ ባለው
በዲሞክራቶች አድሚኒስትሬሽን። በዛ ጊዜ የብልጽግና መንግስት ህወሓትን ማስጨነቅ ይችላል፣ ቢኮዝ ነጮቹ ከጎኑ ስለሚሰለፉ ማለት ነው። ግን ነጮቹ ሲመጡ ምንም ነገር ሳይል አይቶ እንዳላየ ያለፈው አማራው ላይ ነበር ፎከስ ያደረገው እና ችግር ቢመጣ ራሳቸው የትግራዩ ኃይል ከአማራውን ይመታልኛል፣ ስለዚህ ትንሽ ነገር ለተወላቸው የሚል ይሄ ሁለቱን አማራና ትግሬን በማመታታት አተርፋሉ የሚል ካልኩሌሽን ነበር። አሁን ያ ካልኩሌሽን ኦልሬዲ ገልብጠውበት ብልጽግናን ባይተዋር አድርገውት ብአዴን ከህወሓት ጋር ኦልሬዲ ሊንክ ፈጥሯል። አሁን ከዚህ ከኦህዴድ ከብልጽግና ጋር የሚሰራው የነተመስገን ጥሩነህ ቡድን ሴል አለው። የነተመስገን ጥሩነህ ቡድን ማለት መጨረሻ ወደ ስልጣን የመጣ ነው። በታሰውስ ከሆነ ለውጡ እንደመጣ የመጀመሪያው ቡድን የነ ዶክተር አምባቸው ቡድን ነበር። የነ ዶክተር አምባቸው ቡድን ሲወገድ ቀጥሎ የመጣው ብአዴን 4-5 ክፍፍል ነው ያለው። አንደኛው የነ ዶክተር አምባቸው ቡድን ነው። ሁለተኛው በደባርቅ አካባቢ ያለው የነ አገኘው ተሻገር ቡድን ነው። ሶስተኛው የነተመስገን ጥሩነህ የነላቀ ቡድን ነው። ቀጥሎ የነተመስገን ጥሩነህ ቡድን ነው። የነላቀን ቡድን ተክቶ የገባው የነተመስገን ጥሩነህ ቡድን ነው። አሁን ብልጽግና ስፔሻሊ አብይ የመጀመሪያው ቡድን የነ አምባቸው ቡድን በአምባቸው ሞት ምክንያት ሲበታተን ለጊዜው እንደ ማረፊያ አድርጎ የጠበቀው ያገኘው ተሻገርን ቡድን ነው። ያገኘው ተሻገር ምንም ፖለቲከኛ ማሰለፍ አይችልም፣ የለውም ክሊክም ደና ስላልሆነ ለጊዜው አዝግሞበታል። ብአዴንን ለጊዜው ለመቆጣጠር ተጠቅሞበት ሰፊ የፖለቲካ አቅም ያለውን የነተመስገን ጥሩነህ ቡድን ወደ አሁን የመሪነት ቦታ ላይ አስቀምጦ እየተንቀሳቀሰ ነው። የነተመስገን ጥሩነህ ቡድን ደግሞ ለውጡ እንደመጣ አካባቢ ከወያኔ ጋር አብሮ ያኮረፈ ቡድን ነበር። ምክንያቱም ወያኔ ሲመጣ የነተመስገን ጥሩነህ የተጠናከረ ቡድን ነው፣ የናምባቸውን ቡድን የተጠናከረ ቡድን ነው። አብይ የናምባቸውን ቡድን ይዞ ነው የመጀመሪያውን የለውጥ ዘመን ሲንቀሳቀስ የነበረው። በዚህ ምክንያት የነተመስገን ጥሩነህ ቡድን ከወያኔ ጋር በፊት ይሰራ የነበረ ለረጅም ጊዜ ይሰራ ነው። በዚህ ምክንያት ተገፍቻለሁ ብሎ ጥግ ይዞ በተለያዩ ዛሬ በፋኖ አመራር ምናምን በሆኑ በኩል ሲያለቅስ የነበረ ነው። አማራ ተገፋ ምናምን የሚል በአብን በኩል የተለያየ ጨዋታ ሲጫወት ነበር። ሌተሎን አሁን ላይ መጨረሻ ምንድን ነው የተከሰተው? አብይ ኦልሬዲ ብአዴኖችን ሲያስገድል ሲያባርር ምን ሲል ከብአዴን ማን ቀረ? የሚጠላው የነተመስገን ጥሩነህ ቡድን ነው ያለው። የነተመስገን ጥሩነህ ቡድን ተመስገን ጥሩነህ ለሱ ፐርሰናል ፍሬንዱ ነው። ቢኮዝ ደህንነት ቢሮ የጥበቃ ኦፊሰር ሄድ ነበር። በዛ ስለሚተዋወቁ ወደ ስልጣን አምጥቶታል እንደ ወዳጅ አድርጎ። ነገር ግን በተመስገን ጥሩነህ ስር ያለ ባለሀብት ፖለቲከኛ በሙሉ ከአሁን ፋኖ እስካለ ቡድን ጋር ይገናኛል። ይሄ ቡድን ከማን ጋር ይገናኛል? በባለሀብቶች በኩል ከወያኔ ጋር ይገናኛል። የነተመስገን ጥሩነህ ቡድን ቀጥታውን ከወያኔ ጋር ስራ ጀምሯል። ያን ስራ በመጀመሩ ምክንያት ከፋኖ ውስጥ ከነሱ ጋር ግንኙነት ያለው የፋኖ ኃይል ከወያኔ ጋር እንደሚሰለፍ በቅርቡ እንግዲህ የሰማው ነው። ከና አቦይ ስብሃት ጋር በመታየት ምናምን ስራ ጀምሯል። አሁን ጨዋታው ወደ መቼ ተመልሰናል? ስታተስ ኳንቴ 2008 ይመስለኛል በኢትዮጵያ ለውጥ የመጣበት እዛ አካባቢ ላይ ያለው የመጨረሻው ብልጽግና የተሸወደው የአብይ ኃይል የብአዴንን ካርድ ቶሎ መዘዘው። ባለስልጣኑን ሲያባር ምን ሲል መጨረሻ ላይ የህወሓት ገረድ የነበረውን ብአዴን እጅ ላይ ነው የወደቀው። ይሄ ኃይል ቀጥታ ከህወሓት ጋር ያላትሙ ነው የሚፈልገው። ኤርትራ እጇን ታጥባ ወጣለች። አሁን ብልጽግና የደህንነት ቢሮ በተመስገን ጥሩነህ ይመራ የነበረ ነው ለረጅም ጊዜ። የሚደርሳቸው መረጃ ፊድ የሚደረጉት መረጃ ከዚህ በኋላ ህወሓት በጣም ጠንካራ ሆነች ከፋኖ ጋር እየሰራች ነው ምናምን የሚል የተለያየ መረጃ ስለሚያደርግ ነርቨስ ሆኗል። አሁን ድንጋጤ ነው። የኤታማዦሩ ሹም የመጨረሻውን ካርድ ነው የሳበው። ተገንጠሉ ማለት መሮታል። በቃ ከእናንተ ጋር መዋጋት ሰልችቶናል። በቃ በጣም ከብስጭት ያለ ነው። ይሄ ምንድነው? ይሄ ኢንፎርሜሽን ቦምባርድመንት ሲኖር ያልገመቱት ነገር ተከስቷል ማለት ነው። ያ ማለት ህወሓት ስትሰለጥን ህወሓት መሳሪያውን ከቁፋሮ ስታወጣ ሰርቬላንስ ድሮኖች ያሉት መንግስት አላየው። ድንገት ታጥቃ ሱዳን ላይ አሰልጥና ሱዳን ላይ ያላት አርሚ 42 የሚባል አሰልጥና በኮማንዶ ደረጃ ሬዲ ለጦርነት እስክትደርስ ድረስ ብልጽግና ብላይንድድ ነበር። ይሄን ያደረገው ወንተን ነው ብአዴን ነው።
የበፊቱ የራሱ የህዋት ሴል ነው ተመስገን ጥሩነህ ሴል ፋኖ ውስጥም አለ እሱ ሴል እኛ ዲቴል እናውቀዋለን የአማራን ትግል ታውቃለህ ፋኖ ውስጥ ያለው ጠንቅቀን ነው የብአዴን እንቅስቃሴ አሁን የብልጽግናው የእነ አብይ ክንፍ ቤት ውስጥ ቢትሬት እየተደረገ ነው ህወሓትን በር ከፍቶ ሊያስገባበት የሚችል የራሱ ውስጡ ያለ ኃይል እንዳለ ያውቃል ግን ከዚህ በኋላ አዲስ ማዋለድ የሚችለው ለሱ የሚታዘዝ ምንም አይነት የብአዴን ኃይል የለም የመጨረሻው ብአዴን ያለው እሱም ለህወሓት የሚሰራ ነው በ2008 ከአብይ ጋር በተቃራኒ ቆሞ የነበረ ኃይል ነው አሁን ከአብይ ጋር እየሰራ ያለው ሰው በሩ ተከፍቷል በፋኖ በኩልም በር የከፈተ ኃይል ነው ይሄ ኃይል ሰው ዋና ፍላጎቱ ቀጥታ አብይን ወስዶ ከህወሓት ጋር ያላትሟል ከዛ በኋላ ያው የስልጣን ኢንተረስት በፋኖ ውስጥም በምን ውስጥም ስላለው አሁን ኦሬዲ ይሄ ከአብይ ጋር ተሰልፎ ያለው ስልጣን እፈልጋለሁ ብሎ ወስኗል ይሄ የ4 ኪሎን ስልጣን የሚመኝ ኃይል ይሄ ተመስገን ጥሩነህ ብአዴን እና አብይ መገልበጥ ራሱ እንደ አንድ ኦፕሽን አይቷል ቢኮዝ የነሱ ሴል ፋኖ ውስጥ ያለው መሪ ሆኜ ካልወጣው ብሎ ያምናል ግዴታ 4 ኪሎ መቆጣጠር አለብኝ የሚል ነው ስለዚህ ኦሬዲ ዲሉ ያለቀ ነገር ነው ኤሪትሪያ በዚህ ውስጥ ለሀገሪቷ ለሉዓላዊነቷ ስጋት ይሆናል የተባለው የወደብ ጥያቄ የምናምን ይሄ በኢትዮጵያ በኩል የአሰብ ምናምን ጥያቄ ድሮፕ ተደርጓል ለአንዴና ለመጨረሻ ጊዜ ጨዋታው ከዚህ በኋላ ብልጽግና መንግስትና ህወሓት ሆኗል ኢታማጆር ሹሙ ሲያወሩ ከሰማህ ስለ ኤርትራ አይደለም በጣም ፎከስድ ነው ያወሩት ስለ ህወሓት ነው በጣም ተንዘፍዝፈው ደግሞ ስለ ፋኖ ያወሩት በቃ ላይክ what have you guys done ምንድነው ያደረጋችሁት በእኛ እምነት ህወሓትና የአማራ ኃይል አብሮ አይሰራም ብለን ስናስብ እንዴት በር ትከፍታላችሁ የሚል አይነት ነው እና ብቻቸው እንደቀሩ አውቀዋል በጣም ያልተረዱት ግን ችግሩ ያለው የመሰላቸው የህወሓትና ምንድነው የፋኖ አንድነት ምናምን ነው የመሰላቸው ችግሩ ግን ቤታቸው ውስጥ እንዳለ አላወቁም ለዚህ ነው ድንገት ህወሓት ክንፍ አውጥቶ ጎማ አውጥቶ አየር መቃወሚያ አውጥቶ ፓወርፉል ሆኖ ፉል ፍሌጅድ የሆነ ኃይል ሆኖ መምጣቱ ምክንያቱም ህወሓትን የሚመታ ኃይል አፋር ውስጥ አደራጅቶ ነበር ትግራይ ኢንዲፔንደንስ ፎርስ የሚባል ቲአይፒ ነው ምናምን ፓወር የሚባል ብቻ ፓርቲ የሚባል ኃይል ብልጽግና የሚረዳው እና ሸዊት ቢተው የሚመሩት የቢተው ልጅ ማለት ነው ላይክ ህወሓትን ለመቆጣጠር ኦህዴድ የሚሄ ብልጽግና እየሞከረ ነበር የፖለቲካ ጨዋታ ላይ ትግሬ ለትግሬ ማማታት አማራ ለአማራ ምናምን ነበር ጨዋታው አሁን ግን ኦሬዲ ብልጽግና ቤት እሳት ነዷል ዳሬን ሾክ ከዚህ በኋላ የምናየው ነገር ራሱ ብልጽግና ፓርቲ ውስጥ ብዙ መመታታት አንዱን የማሰር ያለ መተማመን ይመጣል ቢኮዝ የመረጃው ፍሰቱን ወደፊት ከዚህ በኋላ የሚያዩት ይሆናል ህወሓትና ብልጽግና ማጋጠም ተመስገን ጥሩነህ ቡድን አላማ ነው በዚህ ውስጥ ያው ዊክነስ ይኖራል ስልጣን for the first time ባይዘው በኢትዮጵያ በኢህአዴግ ፖለቲካ ታሪክ for the first time ኢህአዴግ ውስጥ ያለ የብአዴን ክንፍ 4 ኪሎን በመሪነት ለመቀበል ሬዲ ሆኖ ተገኝቷል ማለት ነው thank you አኪላ በጣም የሚገርም የተለያየ አይነት እይታ ነው ያለው እኔ ግን አሁን ምድር ላይ ምናልባት አሁን መሬት ላይ ኢትዮጵያ መሬት ላይ ሀገር አድናለሁ ወይም ደግሞ ኢትዮጵያ ብሎ የተሰበሰበ ኃይል አስፈሪ የሚሆነው ኢትዮጵያ የሚል ኃይል የተሰበሰበ ከሆነ ነው እንግዲህ ያለፉ ታሪኮቻችን የሚያሳዩት ስለ ኢትዮጵያ መንገዱም እንደ ጨርቅ ነው የሚተከልልህ አሁን ባለው ነባራዊ ሁኔታ ኦሮሞ ነጻነት ግንባር እዛ ጋር ፋኖ አለ እዚህ ጋር ቲፒኤልኤፍ አለ የተወሰነ መንገድ የፋኖ አደረጃጀት ኃይሎች በተለይ በእስክንድር ነጋ የሚመራው እንደ ኢትዮጵያ የማሰብ አዝማሚያ ይታይባቸዋል በተረፈ በቲፒኤልኤፍ በኩል ስትመጡ ቲፒኤልኤፍ በትግራይ ብሔራዊ ክልላዊ መንግስት እንኳን እድል ተሰጥቶት እንኳን ውጤታማ መሆን እንዳልቻለ ነው የሚነገረው ክልሉን እንኳን ማስተዳደር አልቻለም ሁለተኛ ያለፉት 27 ዓመታት በኢትዮጵያ ህዝብ ላይ ወይም ደግሞ በፖለቲካው ላይ አስቀምጦ ያለፈው ነገር እስካሁን ከአብዛኞቹ ሊና ይወጣ አይደለም ድጋሚ ቲፒኤልኤፎች ወደ 4 ኪሎ ሊመጡ ይችላሉ የሚለው ነገር እኔ ብዙ አይዋጥልኝ ሊሆን የሚችልበት ነገር ራሱ ድጋሚ ወደ 4 ኪሎ መተው ምንድነው የሚያደርጉት ታጋር ወደ 4 ኪሎ እነሱ አይመጡም ከዚህ በኋላ ይመጣሉ
ግን መሪ አድርገው የሚመጡት እነሱ አይደሉም። ኦልሬዲ የኦነግን ኃይል እየጠረነፉ ነው በነጃዋር በምን የራሳቸውን የሽግግር መንግስት በዛ በኩል የኦሮሞ ኤሊቶችን ሰብስበው ስራ ላይ ናቸው። ዊኖታት ምን እያደረጉ እንደሆነ በኦሮሞ ያለውን ሃንድል እያደረጉ ነው። በአማራ ያለውንና በኦሮሞ ያለው ልክ ኦሮማራ በሚመስል አድርገው እነሱ የሚመሩት ባለሀብቶች ሆኖች ያሉበት አንድ ፖለቲካል ክላስ ፈጥረው እነሱ ከጀርባ የሚዘውሩት አድርገው ከአንድ ዓመትም ከሁለት ዓመት በኋላ ይህ ነው የፐብሊክ ሚዲያን ፓወር ታውቃለህ። የኢትዮጵያ ህወሓትን ይቅርታ በሚል መልክ ሁሉ ፖለቲካ ሊሰራ ይችላል። ከዛ በኋላ ራሳቸው አፍጥጠው ማሩን እያልን ሁሉ እንድናመጣቸው የሚያደርግ አፕሮች ነው የሚያደርጉት። ሶ ዳትስ ካልኩሌሽን። ሶ አሁን ምንድነው ኦልሬዲ ይሄ ኢህአዴግ ጨዋታ ነው። እስካሁን ድረስ የነበረው የህዝብ ትግል ነበር በፋኖ ውስጥም በምን ውስጥም። አሁን ኦልሬዲ የኢህአዴግ የውስጥ ትራያንጉላር ነው። ብአዴን፣ ኦህዴድ፣ ህወሓት ሶስት ናቸው። ብአዴንና ህወሓት አንድ ላይ ሲሰራ ኦህዴድ ይገፋል። ኦህዴድና ህወሓት ሲሰራ ብአዴን ይገፋል። ብአዴንና ኦህዴድ ሲሰራ ህወሓት ይገፋል። ይሄ ትራያንጉላር ነው ጨዋታ። ብአዴንና ህወሓት ኦልሬዲ ስራ ጀምረዋል። ያ ብአዴን ግን አብይ ብብት ውስጥ ያለው ነው። አሁን ባለው ነባራዊ ሁኔታ ይሄ የሀራ መሬት የሚሰበሰቡት ወደ መቀሌ ጨዋታ ወጥቷል። ሀራ መሬት ያሉት አፋር ላይ ያሉት ኦልሬዲ ደምስሰዋል። ወደ ጊዜ እንግዲህ የሚከዱ ጀነራሎች የሰበሰቡ በተለይ በደቡብ ትግራይ አካባቢ ኦልሬዲ ይዘዋቸዋል። ለመግጠም ሞክረው የኔ ግምት ሊሆን የሚችለው ብዬ ማስበው እነዚህ ሀራ መሬት ብለው በተለይ በነጌታቸው ረዳና በነ ጀነራል ጻድቃን ገብረትንሳይ እዚህ አፋር አካባቢ ላይ የተደራጁ ኃይሎች ትግራይን ይቆጣጠራሉ የሚል እምነት አለኝ። ምናልባት ህወሓትን ሙሉ ለሙሉ ከድተዋል ብለህ ታስባለህ? በዛ ደረጃ ኖ እነሱ የመጡት ለስራ ነው። ስራቸውን እየሰሩ ነው። አላማው የነበረው ዲሰፕሽን ነው፣ እምነት መፍጠር ነው። ስራቸውን እየሰሩ ነው። በዋዛ ማይታለፍ እሱ ምን ሁሉም ሰው ያውቃል። ኢቭን አብይ ያውቃሉ። ህወሓትን አይ ቲንክ ብዙ ሰው የረሳት ይመስለኛል። ህወሓት ማለት እንደዚህ አይነት የመከዳዳት ፖለቲካ ምናምን በመስራት ስቶፕ የሚባል ነው። አሁን ከራሱ ከብልጽግና ውስጥ አስፈንግጣ የወሰደችው የነተመስገን ጥሩነህ ቡድን ምናልባት ይታረሙ። እኔ ህወሓቶች እንግዲህ በዚህ ደረጃ እኔ ህወሓቶችን የማውቃቸው ደረጃ እኔ አላውቃቸውም ማለት ነው። በዚህ ደረጃ የረቀቁና በጣም ስትራቴጂስት የሆነ በቃ ስትራቴጂካል አመራር ይኖሯቸው ከሆነና እንደዚህ አርቀው የሚያስቡ ከሆነ ምናልባት እኔ በቃ የኔ ግምጋሜ የተሳሳተ ነው ማለት ነው። አሁን ያለው የቲፒኤልኤፍ ስብስብ አይደለም የነገውን የትላንቱን እንኳን በአግባቡ አናሊሲስ የሚሰጥ አይደለም። በአግባቡ አይተነትኑልም። የትላንቱን ቴዲ አካሄድ እሺ አካሄድ እንትን አኪላ እንዳይሄድብን አንድ ዙር ይድገመን። አሁን ተረት ኖርማሊ ስለሚሄድብን እንዳይሄድ ጠይቀልን ፕሊዝ። ቴንክ ዩ። እሺ ደስ ይላል። መቆራው ደስ ይላል። ፖለቲከኞች ግን መነቋቆር ላይ ትንሽ ክፍተት አለ። መነቋቆር ህዝቡ እየጠየቀ ነው። እንደዚህ ያሉ መነቋቆሮች ናቸው ተስፋችን ለመሳቅም ህዝብን እንለቃለን። እርስ በርስ ግን አፈር ከድሜ ይበላላሉ ፖለቲከኞች በጨዋ ቋንቋ። ይሄ መሰልጠን ያለበት ነገር እና በጣም ነው ማከብራችሁ መወዳችሁ። አኪላ ከተናገረ በኋላ የመጨረሻ ማክሲመም ሁለት ዙር ሰጣችሁና እንደዚሁ እንዳማረብን እንሰነባበታለን። በቲፒኤልኤፍ ጉዳይ ላይ ግን የኔ ግምጋሜ የኔ የሚመስለኝ ቲፒኤልኤፎች በተለይ ከመለስ ዜናዊ ሞት በኋላ ቲፒኤልኤፎች የተለያዩ ቫሪያብሎችን ቴብል ላይ አስቀምጦ አናሊሲስ መስጠት የሚችል ትንሽ ጌታቸው ረዳ ነበረ። በተረፈ በወታደራዊ መስክ ጀነራል ጻድቃን። አሁን ያሉት ግን የነኬሪያን ንግግር ማየት ትችላላችሁ፣ የነጌታቸውን ንግግር ማየት ትችላላችሁ። በደንብ ሰምታቻቸው ከሆነ እኮ ነኬሪያ ነጌታቸው ረዳ ኢቭን ኢንክሉዲንግ ደብረጽዮን እኮ የሚናገሩት እኮ በደንብ ስትሰማቸው ግምጋሜያችን የተሳሳተ ነበር ይላል። አስቂኙ ነገር ግምጋሜያችን የተሳሳተ ነበር ይልህና ድጋሜ ራሱኑ ነው የሚደግመው። አሁን ያለው ቲፒኤልኤፍ ምን ማለት ነው? በዚህ ደረጃ የፌዴራል መንግስቱ ሊመታናል ብለን አልገመገምንም ነበር ይላል። ምን ማለት ነው? በዚህ ደረጃ እንደዚህ እንመታለን ብለን አልጠበቅንም ነበር። ኬሪያ ኢብራሂም እኮ የተናገረችው ዛሬ የተነጋገርነው ንግግር ከሰዓት በኋላ እኮ የፌዴራል መንግስት ሰዎች ጋር ይደርሳል፣ ውስጣችን ሰው አላቸው፣ አልቻልናቸውም ነው የምትለው። የቲፒኤልኤፍ ሰዎች የሚናገሩት ይሄንን ነው።
ፖለቲሻኖችን የገፉበት ጊዜ ነው ወጣቶቹ ዋቶች እና አቦይ ስብሃትን። አሁን ግን ከዛ ስህተታቸው ተምረው እና አቦይ ስብሃትን ወደ ጌም አምጥተዋል። አቦይ ስብሃት ሕክምናውን እንደጨረሰ የተናገረው አይ ቲንክ የምታስታውስ ይመስለኛል ቢቢሲ አማሪክ ላይ ይመስለኛል። ትግሬ አቦይ ስብሃት ማለት አሁን የቡርዥዋ ስርዓት ነው ለዚህ ዳረገን እያለ የጥንቱን የሚተረከው ሰውዬ ነው። በቃ ይሄ ዜር ማስተር ማይንድ በቃ ዳዛ ጂኒየስ ከሚባለው ሰው ቃል በቃል ምን ብሏል? የዛሬ 11 ወር ሕክምና ጨርሶ እንደወጣ ትግሬ፣ አማራና ኤርትራ ሰሜናዊ ትግሬ፣ አማራና ኤርትራ ሰሜናዊ ናቸው፣ አብረው መስራት አለባቸው፣ የእብድ ስራ ነው ብሏል። ያለውን ነው ያሳካው። አሁን ምናልባት በአሁኑ ሰዓት እኔ አቦይ ስብሃት እሳቸው በዚህ ደረጃ እንደው አሮን ቲንክ ሰውየው ራሱ በህይወት መኖሩን ራሱ ሰውየው የሚያውቅ አይመስለኝም። ይሄ ሰውየው አሁን ያለበትን ነባሪያ ሁኔታ ከግምት አስገብቶ የተለያዩ ቫሪያብሎችን አምጥቶ በጣም በዛ ደረጃ ስትራቴጂክ የሆነ አመራር መስጠት ይችላል ከሆነ ምናልባት የኔ ግምጋሜ የተሳሳተ ሊሆን ይችላል። ግን እኔን ከጠየቃችሁ ሆነስቶኝ ብዙ ጊዜ ለቲፒኤልኤፎች ፌርነስም እናገራለሁና አሁን ያለው የቲፒኤልኤፍ ስብስብ በእኔ ትንታኔ የከሸፈ ይመስለኛል። ምንም ነገር አይታየኝም። ምናልባት ዳግም ወደ 4 ኪሎ ምናልባት ከጌም ኦቨር ከወያኔ ጋር ወደ መስራት መቀየር የቻለ ፖለቲካ ከሰሩ 4 ኪሎ ውስጥ እጃቸውን መክተታቸውን ምንም ጥርጥር የለም። እስኪ በዚህ ነገር ፖለቲካ አይሆንም የሚባል ነገር የለም። እስኪ የሚሆነውን ነገር እንግዲህ እያየን እንደዚሁ እናወራለን፣ እንተነትናለን። መጨረሻ ላይ አይታወቅም። የኛ ሀገር ፖለቲካ የማይጠበቀውን ነው መጠበቅ የምትችሉበትና እሺ አኪላ ቴንክ ዩ። ወደ አንተን ከሰማው በኋላ ቀጥሎ የሚሆነው እንትና ነው መሰለኝ ኤሪ 360 የሀሳብ ልዩነት መኖር አለበት። ማይ ፍሬንድ የሀሳብ ልዩነት እኛ ሀገር ብቻ ነው ሰይፍ የሚያስነሳው። መለማመድ አለበት። አንዱ ሀሳብ ካልተመቸ ቻለው ከዛ በቃ ኦኬ በዚህ አንፃር በዚህ አይን አላየሁትም ነበር ሊሆን ይችላል ብለን እንደ 21ኛው ክፍለ ዘመን ሰዎች ፖለቲካችንን ማሳደግ አለብን። እኛ አሁን ያለነው የድንጋይ ዘመን ላይ ነው ጎበዝ። በተለይ ኮሜንት ላይ ያላችሁ አትሰዳደቡ፣ ስቴጅ ላይ ያላችሁ ያሉ ሰዎች ከእናንተ ሀሳብ ጋር ስለተቃረኑ መጽሐፍ መብታችሁ ነው፣ ግን ትንሽ መሰልጠን እያሳየን ለማለት ያለው። ኤሪሽ ወደ አንተ ልምጣ። አንተ የምትናገረው ከኤርትራ ከሻዕቢያ መንግስት አኳያ ነው። ያንተ ሀሳብ ምንድን ነው? ዳኔ ነኝ። ኦኬ ቅድስት በቃ ይናገር። አንዴ ስላወጣሁት ጨርስ ነው ወደ አንቺ እመጣለሁ። እሺ 7 ደቂቃ አለህ ወንድሜ። እሺ አመሰግናለሁ። እሰማለሁ አይደል? ትሰማለህ በደንብ አብሽር። እሺ መጀመሪያ ቴዲ የብሔርተኝነት ችግር በሻዕቢያ ምክንያት ነው የተፈጠረው የሚለው ንግግር እኔ አዲስ አበባ ተወልጄ ነው ያደኩት እና ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያለው የበሻሻው አራዳ የሞቱትን ሰዎች በብሔራቸው ከመናገር ውጪ ብሔርተኛ መሆን ሌላ ምንም መግለጫ ሊኖር አይችልም። አንድ ሰው ከሞተ በኋላ ሬሳ አስክሬን ይባላል እንጂ ብሔሩ ተነግሮ ከንትን ብሔር ነው አይባልም። ስለዚህ ብሔርተኝነትን በደንብ ተላብሶ እየሰራ ያለው አብይ አህመድና የብልጽግና ፖለቲካ ካልሆነ በስተቀር ሌላ ሊሆን አይችልም። ሌላው በቅርቡ ታዬ ደንዳ እንደተናገረው ሚዲያውን ስለምንከታተል በአማራ ላይ ያለው ጥላቻ፣ በትግራይ ላይ ያለው ጥላቻ ተጋሩ መከላከያን በ8 ወር ከትግራይ ካስወጡ በኋላ ሆነ ብለን ነው አማራ ክልል ላይ የለቀቅነው ቲዲኤፍን ብሎ ማለቱ ራሱ እኔ መስመር ራስ አንተ መናገር የምትችለው አንተን በሚመለከት ጉዳይ ላይ ነው። አሁን ለምሳሌ የኢትዮጵያ መንግስት ከሻዕቢያ መንግስት ጋር ጦርነት ኢኔቪታብል ይመስላል። ለዚህ ዝግጁ ነው ወይ? የፌዴራል መንግስቱ ልትቋቋም የምትችልበት ቁመና ላይ ነው ያለው? የባህር በር በባሌም በቦሌም ብለን የዓለም ህዝብ ዛሬ ስማ እናመጣለን ይላል የፌዴራል መንግስቱ። ያ ልትከላከል የምትችልበት ቁመና ላይ ነው ያለው? አዎ አሁን እኔ እየተከላከልኩ ያለሁት እኮ እዚህ በማህበራዊ ሚዲያ ብዙ ጊዜ የኤርትራ መንግስታችንን ተቃዋሚ እንደሆንኩኝ ነው የሚያቀኝ ሰው። ግን በአሁኑ ሰዓት ልክ አስቀድመህ ስታናግረው የነበረ የማህሬን አይነት እይታ ቢኖረኝም
ነገር ግን እንደዛ አይነት እይታ እንዲዝ ያደረገኝ ነገር ምንድን ነው ከተባለ ኢትዮጵያ ውስጥ ያለው በተለይ መንግስትን የሚመራው ያለ ፖለቲከኛ ለኢትዮጵያውያን የማይጠቅም ስለሆነ እኔን እንደ አንድ ኤርትራዊ ተቃዋሚ ከሱ ጋር ሆኜ ለስራ አልችልም። ምክንያቱም እንደ አንድ የኢትዮጵያ መሪ ኢትዮጵያውያን በታሪክ ታይቶ ተሰምቶ ለማይታወቅ ውድመትና ድቀት የዳረገ መንግስት ስለሆነ እኔ ኤርትራ ውስጥ ላለ ፍትህ አስቁሞ እንደዚህ አይነት ነገሮችን እንዲናገር አትፍቀድለት። አካሄዱ ምንድነው? አካሄዱን ንገረኝ። ምንድነው? ስለ ሀገር ውስጥ ጉዳይ እንደዚህ እንዲያወራ እንድትፈቅድለት አይደለም። ምን አለ? የኢትዮጵያ መንግስት የሀገሪቱን እያወደመ ነው ምናምን የሚለውን ነገር እንዲያቆም። ስለ ኢትዮጵያና ስለ ኤርትራ ግንኙነት ብቻ ቢያወራ ጥሩ ነው። ልቀይረው። ኖ ነገርኩት እኮ እሱን። አሁን ከኤርትራ እንደ አንድ ኤርትራዊ ጋይስ ይሄ ቴዲ ቤት ነው። በሀገሬ ጉዳይ ላይ ቁጭ አድርጌ እኔ ላስፈተፈታ አልችልም። ሌላ ቦታ ሄዶ መፈትፈት ይችላል። በአማራ በኦሮሞ ጉዳይ ላይ ጥሩ ፈትፋቶች፣ ጥሩ አወሬዎች አሉ። አንተ በኤርትራ ጉዳይ ጣልቃ ገብተህ በዶሜስቲክ ፖለቲካቸው ታወራለህ። ያስወራዋል? አታወራም። ስለዚህ በእኛ ሀገር ፖለቲካ ላይ ሌላም ቦታ ቢሆን አትፍቀዱላቸው። እነሱ በሚመለከት ጉዳይ ላይ ሀገርና ሀገርን በሚመለከት ጉዳይ ላይ ግን ታወራለህ። አሁን በባህር በር ጉዳይ ላይ የፌዴራል መንግስት ልትቋቋሙ የምትችሉበት ቁመና ላይ ናቸው ወይ? እሱ መልስልኝ። ያ አሁን ምን አይነት ቁመና ላይ ነው መሰለህ? አሁን እኔ ቁመናውን ላሳየህ። አሁን ለምሳሌ አያና ቅድም 3 ሚሊዮን የማይሞሉ ሰዎች ምናምን ይል ነበር። ከዚህ የበለጠ እኮ ንቀት የለም አይደል? ግን እኔ 3 ሚሊዮን የተባለን ኤርትራውያን አብይ አህመድ በስልጣን እስካሁን እንዲቆይ ምን አይነት አበርክቶ እንዳደረገ ራሱ አብይ አህመድ በፓርላማ ነው የኤርትራ መንግስትና ህዝብ እናመሰግናለን፣ ከኤርትራ ጋር ባንታረቅ ኖሮ ምን ሊፈጠር እንደሚችል መገመት ያዳግታል ብሎ የተናገረው እኮ አብይ አህመድ ነው። ስለዚህ እኔ ምን አይነት አቋም ነው ያለው ከተባለ ያለ ኤርትራ መንግስት ህወሓትን ማሸነፍ አይችልም ነበር። ስለዚህ አሁንም ማለት ነው ኤርትራን መናቅ ዋጋ ያስከፍላል እንጂ ሌላ ምንም ሊሆን የሚችል ነገር የለ። እኔ ኢትዮጵያ ውስጥ ያሉ የተለያዩ ኃይሎች ለምንድን ነው የሚታገሉት ብዬ ጆሮዬን ዝም ብዬ እሰማለሁ። አሁን ለምሳሌ ትልቁ ነገር የሚገርመው ትናንትና ፊልድ ማርሻል ብርሃኑ ጁላ ክብር ይግባቸውና ምን አሉ? አገር ስትሆኑ ከፈለጋችሁ ሁኑ ብለዋል አይደል? እንግዲህ ተጋሩን አገር ሁኑ እያሉ አሰብ የኛ ናት ማለት ያስኬዳል? እንደ አንድ ኤርትራዊ ተቃዋሚ እነዚህ ሰዎች ምንድን ነው የሚሉት? የራሳቸውን አንድ ክልል ሂዱ ጥፉ እያሉ የኛን ኤርትራውያን አባቶቻችን 30 ዓመት መራራ የሆነ ትግል ከታገሉ በኋላ አገር የመሆን እድል ካገኘን በኋላ እንዴት ነው ይችን አገር የኛ አገር ናት የኛ ናት ብለው መናገር የሚችሉት? አሊያንስ ፈጥራቸዋል ከቲፒኤልኤፍ ሰዎች ጋር የሻዕቢያ መንግስት? እኔ የማውቀው ነገር የለም። እኔ አሜሪካ ነው የምኖረው። በመጀመሪያ ጦርነት ለምን ነበር የገባችሁት? ያንን እቃወም ነበር። እኔ በኢትዮጵያ ጉዳይ መግባት የለበትም። እኛ ከህወሓት ጋር ነበር ጠባቸው። የኤርትራ መንግስት ከህወሓት ጋር ጠብ ነበረው። ህወሓት መንግስት በነበረበት ጊዜ መንግስቱን ለቆ መቀሌ ከገባ በኋላ ያ ነገር መሆን አልነበረበትም የሚል ተቃዋሚ ነበርኩኝ። አሁን ይኸውልህ አብይ አህመድን እንደ አንድ የፖለቲካ አሊያንስ መርጠው የተወሰኑ ብርጌድ ሐመዱ የሚባል የኛ አባሎች ሄደዋል። እነሱን ተከትዬ ሊሄድ ያልቻልኩበት ምክንያት ለምን መሰለህ? አብይ አህመድ ለስልጣኑ ሲል ትግራይ ላይ የተፈጸመው ነገር፣ አማራ ላይ እየተፈጸመ ያለው ነገር ስለማቅና ስለምገነዘብ በፍጹም ሊጠቅመኝ የሚችል የፖለቲካ ኃይል አለመሆኑን ስለሚገባኝ ዝም ነው መሆን ማለት እንፈልጋል። ጠቅላላ ከእሱ ጋር አጠገቡ። በተለይ ደግሞ አሰብ የኛ ናት፣ ያለ አሰብ መኖር አንችልም። በተለይ እነ አያና እንኳን ትንሽ ጨዋ በሆነ አነጋገር ስለሚናገር ነው እንጂ ሌላ ቦታ የምንሰማው በጣም ዘግናኝ የሚሆን ብዙ መጥፎ ንግግሮች አሉ። ስለዚህ እኔ ኢትዮጵያን እያስተዳደረ ያለ አንድ መንግስት ኢትዮጵያ ውስጥ ያሉ የተለያየ ፖለቲካ ኃይሎችን በኃይል ጨፍልቆና ገዝቶ ማስፈጸም የሚፈልገውን ነገር ለማስፈጸም ኢትዮጵያ በታሪኳ አይታ የማታውቀው ችግር ውስጥ እየከተታት እያየው እንዴት ነው እኔ ለሀገሬ መፍትሄ ብልጽግናን የምመርጠው? ብልጽግናን ከመምረጥ ቆይ ወንድሜ፣ የሻዕቢያ ሲንግል ፓርቲ ነው አይደል ኤርትራ ውስጥ? አዎ። ለምንድን ነው አማራጭ የፖለቲካ ፓርቲዎች እንዲቋቋሙ የሻዕቢያ መንግስት ነው የፈቀደው? ለምንድን ነው ህዝቡ የሚያፍነው?
እሱን እኮ ነው የምቃወመው። እኛ ጋር ለምሳሌ ለቁጥር የሚያዳግቱ የፖለቲካ ፓርቲዎች አሉ። ዞር ብትል ኦነግ አለ፣ ዞር ብትል ፋኖ አለ፣ ኦፌኮ አለ፣ አብን አለ። ሰላማዊ ሰልፍ ይወጣሉ፣ ይሳደባሉ፣ ይተቻሉ። ለምንድን ነው ቢያንስ ሩቡ እናንተ ጋር የሌለ? ኦኬ እሺ፣ ይሄንን ልመልስልህ። እኔ ይሄንን እቃወማለሁ። ነገር ግን አሁን ለምሳሌ ተቃውመን ምን አደረክ? ለምሳሌ አሁን ተቃውመን ዝም አንልም። እኛ አስፈላጊ ከሆነ እጅ እስከ መጠምዘዝ ለመሄድ እንሄዳለን፣ እንገድላለን፣ ሰልፍ እንወጣለን፣ እንጮሃለን። ተቃውመህ ምን አደረክ? ይሄንን ለመቀየር ይሄን ስርዓት ቢያንስ ያለበት አሜሪካ ነውና ቢያንስ አሜሪካንን እንኳን ባይመስል ተለዋጭ ሐሳብ ምን አደረክ? ይኸውልህ አሁን ለምሳሌ ኤርትራ ውስጥ ሌላ ፓርቲ እንዳይኖር አድርጎ እድሉን ዘግቷል። እሱ ብቻም አይደለም፣ ጋዜጠኞችም አሉ፣ ጋዜጠኞችም ታስረዋል። ግን በተመሳሳይ ኢትዮጵያ ውስጥ ያለውን ሁኔታ ስናይ እንደ አብን የመሰለ ፓርቲ የሚመስል የአብይ አህመድ አገልጋይ ካልሆነ በስተቀር አብይ አህመድ በደንብ የሚፈታተነው ባላደራ የሚባለው እስክንድር ነጋ የሚመራውን እንኳን ፊት ለፊት አገልጋይም ቢሆን እንደው የሻዕቢያ ቁጥር 2 ፓርቲ እንኳን ለምን አይኖርም ሀገራችሁ ላይ? አሁን አብን አገልጋይም ይሁን ኢዜማ ምንም ይሁን ፋኖ ወይም ኦፌኮ ምንም ይሁን ቢያንስ አሉ፣ በተቃዋሚ ፓርቲነት ተመዝግበዋል። የሻዕቢያ መንግስት ወይ ኢሳያስ አፈወርቂ ይሄን እንኳን እድል ለምንድን ነው የነፈጋችሁ ከመሞቱ በፊት? ይኸውልህ እሱን እኮ ነው የምልህ። እሱን ባለማድረጉ ምክንያት እየተቃወምን ነው። አሁንም ያንን አይነት እድል እንዲኖር እንቃወማለን። ያ ፍትህ እስኪመጣ ድረስ ትግላችን አያቆምም። ነገር ግን በአሁኑ ሰዓት ግን አገራችን ላይ የብልጽግና መንግስት ውስጣዊ ችግሩን ወደ ውጫዊ ችግር በመቀየር ወረራ ለመፈጸም ስለሚፈልግ ይሄንን ወረራ ለመመከት የምንፈልግበት ምክንያት አንዱ ትልቁ ምክንያት ምንድን ነው ካልን ይሄ መንግስት ይህንን አጀንዳ ያነሳው ለኢትዮጵያውያን ጥቅም ሳይሆን ውጫዊ የሆነ ችግር አምጥቶ በውስጣዊ የሆነ ችግሩን ለማስተኛት መሆኑ ስለገባን ቢያንስ አገራችን ሉዓላዊነቷ ተከብራ እንድትቀጥል እንፈልጋለን። ስለዚህ አሁን አንተ ያነሳኸው ኤርትራ ውስጥ የፖለቲካ ፓርቲ የለም። አዎ የለም። አለመኖር እኮ ይሻላል። ኢትዮጵያ ውስጥ አሉ እየተባሉ የሌለ አይነት ስራ ከሚሰሩ እኔ አሁን ለምሳሌ ኢትዮጵያ ውስጥ ፓርቲ አለ ቢባል ለምሳሌ የፋኖ ፓርቲ ህወሓትን፣ ኦነግን እንደ ፓርቲ ተቀብሎ እውቅና ሰጥቶ ቢሰራ ኖሮ አዎ ፓርቲ አለ እል ነበር። እነ ኤፎኮ ለምሳሌ አሉ። በትክክለኛ ስለሚቃወሙ ሀገራችሁ ላይ ምርጫ ይደረጋል። ሀገራችን ላይ ምርጫ አለመኖሩ እኮ ነው እኛ የምንቃወመው እኮ። ይሄንን እኮ እነግርሃለሁ ያለሁት እኮ ቢያንስ አሁን አንተ መቃወምማ እኮ ትቃወማለህ፣ ቨርባሊ ወይም ኦራሊ ትቃወማለህ። ከዛ በዘለላ አክሽን ምን አደረክ? ለምሳሌ ኢሳያስ አፈወርቂ ለኤርትራ ዋጋ የከፈላችሁት እናንተ ናችሁ። እሱ ብቻ አይደለም የከፈለው። በ21ኛው ክፍለ ዘመን ኢንተርኔት ሳይኖርህ በነፃነት ሳትጽፍ እኛ እኮ ቢያንስ እንሰዳደባለን እኮ እኛ እኮ እንጽፋለን። እኛ ምን አይነት ዲሞክራሲ ነው የሚለው ነው እንጂ ጥያቄ የሆነብን እኮ በኢህአዴግም ጊዜ በደርግም ጊዜ አሁንም በዚህ ጊዜ መታሰርም አለ፣ ሰላማዊ ሰልፍ አለ፣ መተቸት አለ፣ የተለያዩ ሚዲያዎች አሉ። ኢንተርኔት እንደፈለግን ነው። አንድ መደበኛ የሰው ልጅ ሰው በመሆኑ ብቻ ሊያገኝ የሚችለውን ነገር እንዴት እንፈጋለን? ይሄ ጥያቄ እንደ ግል ንብረቱ እንዴት ያያሃል ነው ኢሳያስ አፈወርቂ። ለዛ እየታገልን መሆኑ ትግላችን ቀጣይ እስከሆነ ድረስ በዛ ብዙ አያሳስብህ። እኔ ግን የምትታገሉት ለምሳሌ በዚህ የታገልን ነው በለኝ እስኪ ነገር የት ነው የታገላችሁ ያላችሁ? እየታገልን ያለው አንደኛ እዚህ ባለንበት እንደ ፖለቲካ አንድ ድርጅት አቋቁመን እየታገልን ነው። አገራችን ውስጥ የት ነው? በሰላማዊ ሰልፍ ከሀገር ውጭ ነው እና እኔ ምን መሰለህ ለምሳሌ የምታረጉትን ነገር የምትናገሩትን መግለጫዎችን አያዩም። ኢንተርኔት የላችሁም። ታገሉም ቴዲ ምን መሰለህ ቅድም ለምሳሌ መሐሪን ስታናገረው ሁኔታቸው ይሰማ ነበር። በጣም ደስ ብሎ ትቀበለው ነበር ምናምን። ለምን እንደምትቀበለው እንደነበር ገብቶኛል። በአሁኑ ሰዓት የብልጽግና ተቃራኒ የሆኑ ሰዎችን የሚጠቅም ሀሳብ እየሰጠኝ ነው ብለህ ነበር እኔ ኩሩ ኢትዮጵያዊ ነኝ እኮ በሀገሬ ጉዳይ ማልደራደር ሰው ነኝ። ማንኛውም እንደዛ ነው።
አንተም በሀገርህ ትኮራለህ፣ እኔም በሀገሬ እኮራለሁ። የሀገሬ የዶሜስቲክ ፖለቲካ ምንም ሊሆን ይችላል፣ ውጥንቅጡ ሊወጣ ይችላል። ግን በጋራ ቤታችሁን አፈርሳለሁ የሚል አዝኖ ምንድነው ደርሶ ቅቤ አንጓች ምናምን ስትሆነብኝ ጊዜ አሳልፌ እንትና ልልህ አልችልም። አይደለም ሀገሬንና ህዝቤን ግን ተቃዋሚውን ከሚፈልጉት ሰዎች አይደለሁም። እሱ አይደለም። አሁን አንተ ሳስለቅቅህ እዛው ትገባለህ፣ ሳስለቅቅህ እዛው እኛ ላይ ነው የምትገባው። ቆይ በኤርትራ ጉዳይ ላይ ንገረኝ። አሁን ለመሰለህ እኔ የሀገሬንና ህዝቤን የሚያስተባብርልኝ ቢያንስ በጋራ ጉዳይ ላይ አንድ የሚያደርግልኝ አስተያየት ወይም ነገር የሚናገር ሰው ካለማ እኮ አፌን ከፍቼ ነው የምሰማው፣ ይጠቅመኛል። አንተም እንደዛው። የኔ ነጥብ ኤርትራ ውስጥ ቢያንስ የኢትዮጵያን እንኳን የመሰለ የተለያዩ ሀሳቦች የሚንሸራሸርበት ትግል ለምንድን ነው የማታደርጉት? መሬት ወርዳችሁ ምን አለ መሰለ በኤርትራ ውስጥ ብዙ መንግስት ፍንቀላ ወይ ደግሞ ብዙ አይነት ተቃዋሚዎች የተለያየ መንገድ ተከትለው ተቃውሞ ለመስራት ሞክረው ብዙ የከሸፈ አለ፣ ብዙ ደግሞ የታሰሩ ሰዎች እንዳሉ ታውቃለህ። ብዙ ነገር ይሞከራል። ነገር ግን እዚህ እናንተ ጋር ገብቼ ልናገር የፈቀድኩበት ምክንያት ለምሳሌ አንዳንድ ኤርትራውያን ወንድሞቻችን ብልጽግናን እንደ አንድ የፖለቲካ አጋር ተቀብለው ኤርትራ ውስጥ ለውጥ እንዲያመጣ አሰብን እንወራታለን እያሉ የብልጽግና ካድሬዎች፣ የብልጽግና ባለስልጣኖች እየተናገሩ እየሰሙ ያንን ነገር እንዳልሰሙ ሆነው በመሄዳቸው ምክንያት ምን አይነት ስብዕና ነው ያላቸው? አትሊስት አገራችን ውስጥ ለውጥ ነው ፍትህ ነው የምንፈልገው እንጂ ሉዓላዊነታችን እንዲደፈር 3 ደቂቃ ኤሪ ተጠቀምበት። አልገባብህም አለ። ኦኬ ያንን ነገር እንዲሆን አይደለም። ነገር ግን እኔ አልኩ ለውጥ ፈልጋለሁ። ለውጥ እስኪመጣ ድረስ ትግሌን አላቋርጥም። ነገር ግን በአሁኑ ሰዓት ለምሳሌ ከብልጽግና ውጭ እኔ ካየሁት ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ እስካሁን ካየሁት ኢትዮጵያ ውስጥ ካለው ነገር በመነሳት ምክንያት ብልጽግና እንደ ፖለቲካ በብቃት አገሪቷን መምራት የሚችል እስካልሆነ ድረስ እኔ በፖለቲካ ከሱ ጋር መዛመድ አልችልም። ቢያንስ እሱን የሚታገሉ ኃይሎች ምናልባት መንግስትነት ቢይዙና ቢለወጥ ምናልባት በሰጥቶ መቀበል ፖለቲካ አንድ የሆነ ጥሩ ደረጃ ሰላም እናገኝበታለን የሚባል አንድ መፍትሄ ሊመጣ በሚችልበት መንገድ ልንሰራ የሚችልበት ሁኔታ ሊፈጠር ይችላል ብዬ አስባለሁ እንጂ ከብልጽግና ጋር በፍጹም ተአምር። ምክንያቱም ኢትዮጵያ ውስጥ ያለውን ሁኔታ የምትገነዘብ ከሆነ ያ ሁኔታ እኔ ሀገሬ ውስጥ እንዲመጣ አልፈልግም። ኦኬ። ስለዚህ አብይ አህመድ በተለይ ብልጽግና መሪ አብይ አህመድ የኤርትራን መንግስት በማቆለጳጰስና በማኳኳል እሱን ያክል ማንም አልነበረም። አሁን ተገልብጦ ሌላ ነገር ሲናገር ብሰማው እኔ ምንም አይመስለኝም። አብይ አህመድ በፋናና በተለያየ የመንግስታዊ ሚዲያ መጥቶ ስለ ሻዕቢያ መጥፎ ቢናገር ስለ ሻዕቢያ መጥፎነት አብይ አህመድ እሱን ቀይ ምንጣፍ አንጥፎ ወደ ኢትዮጵያ ሲያስገባው እኔ ያውቅ ነበር፣ እውል ነበር፣ አይሆንም እል ነበር። አቶ ልደቱ አያሌው ኢትዮጵያ ውስጥ ይሄ ሰው መግባት የለበትም በሚባልበት ጊዜ እኔ ራሴ እንደዛ አልነበር። ነገር ግን አሁን ኢትዮጵያ ውስጥ ያሉ ፖለቲከኞች ምን አይነት ሁኔታ ውስጥ ነው ያሉ? ጋዜጠኞች ምን አይነት፣ ሚዲያው ምን አይነት ሁኔታ ነው ያለው? የነፃነቱ ምንድነው? በቃ በህወሓት ዘመን በኢህአዴግ ዘመን ነበር የሚባሉ ነገሮች ዛሬ ብርቅ ሆነዋል አይደል? አሁን የኢትዮጵያ ነባራዊ ሁኔታ እንደዚሁም ትርምስምሳችን ወጥቶ እንደዚሁም ግራ ገብቶን የሰማይና የምድር ልዩነት አለ በኢትዮጵያና በኤርትራ መካከል። ለምሳሌ ቢያንስ እኛ እንናገራለን፣ ኢትዮጵያ አዲስ አበባ ምድር ላይ ተቀምጠ ብትታሰር ምን ብትልም ቢያንስ የህዝብ ተወካዮች ምክር ቤት እንኳን የነ ዶክተር ደሳለኝ ጫኔን የተለየ ሀሳብ ትሰማለህ። አንተ ያን ማድረግ ትችላለህ? ኦኬ ቢያንስ እንናገራለን። ቢያንስ አዎ ትናገራለህ። አንተ ቢያንስ ትናገራለህ። ቢያንስ እኔ ደግሞ ቢያንስ አልኩ። ቢያንስ በዚህ በማህበራዊ ሚዲያ በቴሌግራም የማየውን ትልቅ ወንጀል ሰው በስመ አብ ወልድ መንፈስ ቅዱስ እያሉ የሚያርዱ ሰዎች ያሉበት ሀገር መሆኑን ስለማቅ ኧረ በስመ አብ ነው የምለው። ይሻላል ኢንተርኔት አገኘን ብላችሁ ኦኬ ያለውን ሁኔታ በኢንተርኔት የምታስተላልፉት እኔ ለኢትዮጵያ በጣም ስስ ብልት ነው ያለኝ። በጣም ተወልጄ ያደጉበት ሀገር ነው አይደል? አዎ በደንብ ነው የምታስበው። ሊመስል ይችላል። ትንሰፍስፋለህ በደንብ
ኢሳያስ አፈወርቂ አልኩ። እሺ ከህወሓት መንጋጋ ያላቀቀው አብይን ኢሳያስ አፈወርቂ ነው። እንደውም ኢሳያስ አፈወርቂ በጣም ከመቃወመው እነ ብርሃኑ ጁላ፣ እነ ባጫ ደበሌ፣ እነ ይልማ መርዳሳ፣ እነ ማነው ይሄ በደርግ ጊዜ ጀነራል የነበረው ሰው እነዚህን ሰዎች ማርኮ መልቀቁ ኢትዮጵያን ዋጋ እንድትከፍሉ ምክንያት ሆናቸዋል ብዬ ነው ማስበው። ኦኬ ቴንክ ዩ ቴንክ ዩ ስለሰጠኝ እድል በጣም አመሰግናለሁ። ለሆነ ለመናገር ቴንክ ዩ ስለ የተለያዩ ጥያቄዎችን ሆን ብዬ ዶሜስቲክ ፖለቲካ ውስጥ ስገባ ሳወጣ በትህትና በጨዋነት ስለሰማኝ አንተ ማድረግ ያለብህን ያደረከው እንደ አንድ ኤርትራዊ ምስኪኖችን አሁን ለምሳሌ ከተሸቀጡልህ ትጫወታለህ፣ ችግር የለውም። እኔም አንተን በሆነ ያን ነው ማድረገው። እንደውም አንተ በጣም ኤሪ ብለህ ነው የመጣው። እኔ እንደውም ብመጣ ሌላ ነገር ስሜ ሌላ ነገር ቀይሬ ነበር የመጣው። አንተ እንደውም ራስህ ሆነ ነው የመጣው። እንዲህ ነው የመጣው። ቴንክ ዩ ከልብ አመሰግናለሁ። ግን ሌላ ጊዜ አሁን አንድ 3-4ኛ ሰው አግኝቻለሁ። አንድ መሀሪ አለ፣ አንድ ማይኮ አለ፣ ምንም ብሩክ አለ። አንተን አስገባለሁ። ሻውል ቴንክ ዩ በቃ የኤርትራና የኢትዮጵያን ጉዳይ በሚመለከት ጉዳይ ለእናንተ ፌርነስ ሀሳብ መስጠት ስላለብህ ከዚህ በኋላ ስትመጣ 4ኛ ሰው አግኝቻለሁ፣ አስገባለሁ። ግን በዶሜስቲክ ፖለቲካ ጉዳይ ላይ አላዋይም። አም ሶሪ ከክብር ጋር የሁለቱን ጉዳይ ግን በሚመለከት ጉዳይ ወደ ጦርነት በሚገቡ ሰዓት የራስ ሴይ ሊኖረ ስለሚገባ መድረክ ተጣለ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እሺ ቴንክ ዩ ኤሪያስ። እሺ ወደ ቅያ ትግራዋይ እንሂድ። ቅያ አንተ እስከኛው ነህ ወይስ ከየት ነው? ቅያ አለ ቅድስት አሁን ዘለልካት ቅድስት ያው ቅያ 3 ሰው ከዛ በኋላ ደግሞ ይቀድመዋል። ቅድስት አለች። ከቅድስት አሁን ነው በኋላ እኔ ነኝ። አንዳንድ ጊዜ ለህሊናም ጥሩ አይደለም። በዚህ ደረጃም እኔ እንደ አንድ ኢትዮጵያዊ ቁጭ ብዬ እየተዋረድኩኝ እየተሰደብኩኝ እኔንም እኮ ነው የምሰድበው። እናንተና እኛን በሚመለከት ጉዳይ ላይ መድረክ ሰጣለሁ። በተረፈ ግን በዶሜስቲክ ፖለቲካ ላይ እናንተም አሳትፋችኋቸው አስገብቷቸው ንግግር እንዲያደርጉ አታርጓቸው። እነሱ በእነሱ ጉዳይ ላይ አስገብቷችሁ እንደማወያዩአችሁ ሁሉ ሰማይና ምድር ያልፋሉ እንጂ የዶሜስቲክ ፖለቲካ ውስጥ ለአንተ ሊያቀናልህ አይደለም የሚመጣው። ዚያር ስማርት ፖለቲካ ይችላሉ፣ ከፈለጉ ቋንቋን ይደበላልቃሉ። ቢያንስ ግን እኔ መድረክ ላይ እናንተን በሚመለከት በሀገራዊ ጉዳይ ላይ ሲሆን እድል ሰጣችኋለሁ። በተረፈ በቂ የፋኖ ተንታኞች ስላሉ፣ በቂ የኦነግ ተንታኞች፣ በቂ የብልጽግና ተንታኞች ስላሉ እነ ማይክ ይስቃሉ እዚህ ጋር። እሺ ከተባነነ ይቀራል የሚል ነው የሚመስለው። እሺ ቴንክ ዩ ቅድስት፣ የ7 ደቂቃ አለሽ። እሺ ቴንክ ዩ የተከራከራችሁልኝ አመሰግናለሁ። ወረፋ ይጠበቅ እያሉ ነበር ወዳጆቼ። እኔ በጣም የሚገርመኝ ባለቤቱን ካልናቁ አጥሩን አይነቀንቁ አይነት ነገር ነው በዚህ ውይይት እያየሁ ያለሁትና በኢትዮጵያና በኤርትራ መካከል ባለው ሁኔታ ላይ ትንሽ ነገር ለማለት ብሞክር የኤርትራ መንግስት ኢትዮጵያ ካልተበጣበጠች፣ ኢትዮጵያ እርስ በርስ ችግር ውስጥ ካልገባች ህልውና እንደሌለው በደንብ አሳይቶናል። ምክንያቱም ከዚህ በፊት በሰሜኑ ጦርነት ጊዜ የፌዴራል መንግስት በቃ ታስፈልገኛለህ ሲለው ሮጦ ነው የገባው። የነበረበትን በተለይ የህወሓት አመራሮች ላይ የነበረበትን ቂም መቼ አግኝቻቸው ሲል የነበረበትን በደንብ አርጎ ተወጥቶ እንደሄደ አይተናል። ልክ በተመሳሳይ አሁንም መልሶ ኢትዮጵያን ማጥቃት ስለሚፈልግ የኢትዮጵያ ማደግ የኢትዮጵያ አንድ መሆን ለኢሳያስ በጣም የህልውና ችግር እንደሆነበት ስለሚያውቅ አሁን ደግሞ ትላንትና ከቀጠቀጣቸው ጋራ ትላንትና ዋጋ ካስከፈላቸው ጋራ እኔ ቅድም መሐሪ ሲል ነበረ የብልጽግና መንግስት አልወደውም፣ አልታመንም፣ ኢትዮጵያን በሰጠነው ልክ አልታመንም። በጣም ብዙ ኢትዮጵያውያን ዋጋ የከፈሉለትን የዲሞክራሲያዊ ስርዓት ለማስሄድ አልቻለም። በሀገሬ ጉዳይ ለሚመጣ ግን መሐሪ እኔ ከናንተ በላይ እኔም እንደምዘምት እንዳትረሳ። ይሄ ደግሞ የብዙ ሚሊዮን ኢትዮጵያውያን ሐሳብ እንደሆነም ደግሞ ልብ ልትሉት ይገባል። የብልጽግና መንግስት አንፈልገውም፣ አዎ አንፈልገውም። ነገር ግን የሀገራችንን ሉዓላዊነት በሚመለከት ግን ወደ ኋላ የሚል ኢትዮጵያዊ አለ ብላችሁ የምታምኑ ከሆነ በጣም ተሳስታችኋል። ኢትዮጵያውያንን አታውቁንም ማለት ነው።
በጣም የሚያስቀው የውስጥ አጀንዳ ስላለበት እሱን ለማብረድ እንደዚህ አይነት ነገር ይዞ ይመጣሉ። እሳየው ጥሩ ነዋ። በቃ እንደ ውስጥ እየተበጣበጠን አስቸግረን ከሆነና ይሄ ጉዳይ አንድ የሚያደርገን ከሆነ ጥሩ ነዋ። እኛ የምንፈልገው እኮ አንድ መሆን ነው። እኛ የምንፈልገው እኮ አለመገዳደልን ነው። የሀገርን ጥቅም አሳልፎ አለመስጠትን ነው። ሁልጊዜ እስኪ እንደው ዝም ብላችሁ ኤርትራን እስኪ ዝም ብላችሁ ተመልከቱ። ምን አይነት ምቀኝነት ነው? ያ ወደብ ዝም ብሎ ለ30 ዓመት ምንም ነገር ጥቅም ሳይሰጥ የቆየባቸው ጊዜዎች አሉ። ያ ከሚሆን ኢትዮጵያውያን መተን ብንጠቀመው ምንድነው ችግሩ? እኔ ይገርመኛል። ኢትዮጵያን በጣም እንወዳታለን፣ እንደዚህ ምናምን እናደርጋለን። ወደባችንን ግን አትንኩ። ውሸታችሁን ነው። አትፈልጉንም። ምክንያቱም እናንተ ከህዋት ጋር ሆናችሁ በጻፋችሁት ማኒፌስቶ ነው ኢትዮጵያ ውስጥ የእርስ በርስ ግጭት፣ የብሔር ፖለቲካ ተዘርቶ ጥላቻ ለይታችሁ ስም ሰጣችሁ ያገዳደላችሁ ናችሁ። መነሻ ናችሁ። ይሄንን እንዳትረሱት። መነሻዎቻችን ናት። ኢትዮጵያ ውስጥ እየተፈጠረ ላለ ነገር በሙሉ ህወሓትን እንደምንጠይቀው ሁሉ እናንተም የዛ ውስጥ ያላችሁበት መሆኑን እንዳትረሱ። ይሄ ምንም የሚረሳ አይደለም። ጉርብትና ስንል ጉርብትና ብለን ስለምናቀብር ነው እንጂ ብዙ ቁስሎች፣ ብዙ መከራዎች ሀገሪቷ እንድታልፍ አድርጋችሁናል። ይሄንን እኛ ማንረሳም። ይሄንን ማወቅ አለባችሁ። ከዛ በተጨማሪ የኢትዮጵያ የሀገር ውስጥ ችግሮች አሉ። አሁን በደንብ የሚያሳየውን ነገር ልንገራችሁ። እዚህ ውስጥ የተወያዩ ያሉ የተለያየ የፖለቲካ አመለካከትና ፍላጎት ያላቸው የመንግስትም ደጋፊዎች ተቃዋሚዎችም የሚያሳዩን ነገር አለ። በሀገር ሉዓላዊነት እንኳን አብረን መቆም እንዳልቻለን ያሳያል። ይሄ ውድቀት ነው። የመንግስትም ደጋፊዎች እንደፈለጋችሁ ልትናገሩ ትችላላችሁ፣ እንደፈለጋችሁ ነጥብ አስጣልን ብላችሁ ልትሄዱ ትችላላችሁ። ግን ኢትዮጵያ ውስጥ ያለ ሰው ለዛውም መብቴ ተገፏል፣ የኢትዮጵያ መንግስት በድሎኛል ብሎ ጫካ የገባ አካል ለመብቴ ነው የምታገለው የሚል አካል በኢትዮጵያ ጥቅም ላይ አልቆምም ሲል በጣም ችግር ውስጥ እንደሆነ ነው የሚያሳየው። መብት እየጠየቀ ግን ደግሞ እዚህ ጋር በቃ ሉዓላዊነት አልፈልግም እያለ ከሆነ ሀገሪቷ ምን አይነት ችግር ውስጥ እንደገባች በደንብ ያሳያል። ስለዚህ መጀመሪያ ቁጭ ብለን የውስጥ ችግሮቻችንን ለመፍታት የራሳችንን ጥረት ማድረግ አለብን። እርስ በርሳችን ስንባላ ሌላኛው አካል መጥቶ የሚፈልገውን ነገር አንስቶ ይሄዳል ማለት ነው። ምንም አሁን የፖለቲካ አሰላለፉ በግልጽ የሚታይ ነገር ነው። ህወሓት ብቻውን ከፌዴራል መንግስት ጋር መጋጠም አይችልም፣ አቅም የለውም። እውነት ለመናገር ተንኮል ነው የሚያውቀው። የትግራይን ህዝብ ዋጋ ማስከፈል ነው የሚያውቀው። የትግራይን እናቶች ደግሞ ማድማት ነው የሚያውቀው። ሰላም ከሰፈነ ህወሓት ስለሚጠየቅ መጠየቅ ነው የማይፈልገው። ስለዚህ የተለያየ አጋር ፍለጋ ነው እየሄደ ያለው። አንዱ የኤርትራ መንግስት ነው፣ ከሱ ጋር ሄዶ አሸሸ ገዳሜ እያለ ነው። ሌላኛው እዚህ ከፋኖ ኃይል ጋራ የጠላት አብረን እንሰለፍና ፌዴራል መንግስቱን ገርስሰን እንጣለው ነው የኛ ፖለቲካ አባዜ። የሆነን አካል ገርስሰን እንጣል እንጂ ከዛ በኋላ ምን እናድርግ የሚል አንድም ቀን ታስቦ ያውቅም። ይሄ ንጉሱን ስንጥል እንዲህ አይነት መከራ ገጥሞና አንድ ጥያቄ ላንሳለሽ። ለምሳሌ አሁን የፌዴራል መንግስቱ ከሻቢያ ጋር አላንስ ፈጥሮ ነበር አለ የሆነ ሰዓት ላይ በጣም እጅና ጓንት ሆኖ ነበር። በምን መርህ እጅና ጓንት እንደሆኑ አላወቅንም። ሲጣሉም እጅና ለምን እንደጣሉ አናውቅም። መላምት ነው የምንሰጠው። ስለዚህ አሁን የፌዴራል መንግስቱ ያለ አባቱ ኬት ያመጣዋል ልጁ እንዲሉ ተቃዋሚ ፓርቲዎች ሄደው ከሻቢያ መንግስት ጋር ቢሞዳሞዱና በማንኛውም መንገድ የፌዴራል መንግስትን ያዳክምልኛል ያስወግድልኛል ብለው ካምኑና ከሻቢያ መንግስት ጋር አላንስ ቢፈጥሩ እንዴት ሊኮነኑ ይችላሉ? መጀመሪያ ይሄን የጀመረው ኃላፊነት የሚሰማው የፌዴራል መንግስት መሆን አልነበረበትም? ያ ቴዲ፣ በፖለቲካ ዘላቂ ወዳጅም ዘላቂ ጠላትም የለም። የሆነን አካል አሸንፋለሁ ስትል ከሆነ አካል ጋር አሊያንስ ትፈጥራለህ። ግን አሊያንስ የምትፈጥራቸውን አካላት በደንብ ለይተህ ማየት ያስፈልጋል ነው የኔ ጥያቄ። ለምሳሌ ከህወሓት ጋራ የአማራ ኃይሎች አሊያንስ ሲፈጥሩ ከዛ በኋላ ምን አይነት መንግስት ነው የሚመሰርቱት ነው? ምክንያቱም የአማራን ህዝብ ለይቶ አስነጥሎ ያስገደለውን ህገ መንግስት ጽፎ ያመጣው 30 ምናምን ዓመት ሲቀጠቀጠ የኖረው ህወሓት ነው።
ህወሓትን የመፍትሄ አካል ይዘህ ስትመጣ የፌዴራል መንግስት ውስጥ ከሻዕቢያ ጋር አላንስ ሲፈጥር ምን አይነት መንግስት ሊፈጥር አስቦ ነው? የፌዴራል መንግስቱ በሰዓቱ የተጠቀመው ነገር ምንድን ነው መሰለ? ሻዕቢያ ማነው ህወሓት መከላከያ ሰራዊቱን እንዳይሆን አድርጎ አጠቃበት። በሰዓቱ የተበታተነ ኃይል ነበረው። ስለዚህ በቅርበት የነበረው ሻዕቢያ ነው። ሻዕቢያ ደግሞ የትግራይ ኃይሎችን ማጥቃት የሚፈልግ ቁጥር 1 እየጠበቃቸው የነበረ አካል ነው። ፌዴራል መንግስቱ የመጣበትን ችግር ለመመከት ተጠቅሞበታል በሰዓቱ። ስለዚህ አሁን ደግሞ ቲፒኤልኤፍ የፌዴራል መንግስቱን ለማጥቃት ከሻዕቢያ ጋር አላንስ ሲፈጥር ምንድነው ጥፋቱ? እንደዛ ነው እያደረገ ያለው መስሎስ። ይሄ የፖለቲካ አሰላለፍ ነው እኮ። ለምን ይኮንናሉ እነሱ? ኦኬ ለፌዴራል መንግስቱ ሲሆን የሚቻል ለነሱ ሲሆን ታቡ የሚሆነው ለምንድን ነው? እነሱ የፌዴራል መንግስቱን ለማጥፋት ከቲፒኤልኤፍ ጋር የወዳችንን በወዳችን ይዘን አላንስ እንፈጥራለን ቢሉ ምንድነው ችግሩ? ከዛ በኋላ ማንን ነው የሚያስተዳድሩት ነው እኮ ጥያቄው። የኢትዮጵያ ህዝብን አይደለም እኮ የፌዴራል መንግስቱ እያስተዳደረ ያለውን ህዝብ ነው የሚያስተዳድሩት። እሱ ነው ችግሩ። አሁን የሻዕቢያ መንግስት ሀገሪቷን ለመበተን የሚመጣ አካልና እንደገና ህወሓት አንድ ላይ አሊያንስ ፈጥሮ የሚመሰርቱት ኢትዮጵያ ምን አይነት ነው? ማን ነው የሚቀበላቸው ነው? ምንድነው? ማን ነው ተቀብሏቸው እነሱን ሊያስሄድ የሚችለው? ከዛ በኋላ ምን አይነት መንግስት ነው መስጠት? የፌዴራል መንግስቱን የተቀበለው ህዝብ ነው የሚቀበላቸው። የፌዴራል መንግስቱንም የተቀበለው ህዝብ ያሳደገውን መከላከያ ሰራዊት ስለበላበት ነው እንጂ ዝም ብሎ አይደለም እኮ የተቀበለው። ያሳደገውን መከላከያ ሰራዊት ክብሩን ገፎ በአንድ አዳር ስላረደው ነው። የኢትዮጵያ ህዝብ ሀገሪቷን ችግር ውስጥ የሚከት ነገር ስለገጠመው ወደደም ጠላም ከፌዴራል መንግስቱ ጎን ቆሟል በሰዓቱ ሀገሪቷን ላለማፍረስ። መከላከያ ሰራዊት መቱብኝ ስላለ የውጭ ኃይል ጋር አላንስ ፈጠረና የሀገር ውስጥ ወታደሮችን ወይ የሀገር ውስጥ ፖለቲከኞችን ማስመታቱ ትክክል ነው የምትዩ እንዴ? እኔ በሰዓቱ ምንም ያለምንም ወደኋላ ማልልበት ትክክል ነው። ሀገር ሊያፈርስ መከላከያ ሰራዊት ማለት እኮ የሀገሪቷ የመጨረሻው ምሽግ ነው። የመጨረሻው ምሽግ መተ ከዛ በኋላ ለማንም ሰው ቢሆን ኤክስኪዩዝ የምታደርግበት ምክንያት አይኖርም። ለዛ ነው ኢትዮጵያ እኮ የደገፉት። ለዛ ነው እኮ ያ ሁሉ ህዝብ ወጥቶ ወያኔን ሲታገል የነበረው። በዛ ጦርነት ከየትኛውም አካባቢ ያለ የአማራ ልዩ ኃይል ማለት ትችላለህ፣ ፋኖ ራሱ፣ ሚኒሻው፣ ኤቭሪባዲ ወጥቶ ለምንድን ነው የጠበቀው? መከላከያውን ስለነካ ነው። ሌላ ነገር እኮ አይደለም። ስላዋረደው ነው። ያሳደጋቸው ልጆች መልሶ ስለበላቸው ነው። እንደዛ አይነት ነገሮች መጥተው የነበረው እኔ ያው የሚያሳየው አጠቃላይ አሰላለፉ ይሄንን ነው ይዞ የሚመጣው። መንግስት ላለመሸነፍ የተሻለ አማራጭ ኃይል ሆኖ ለመውጣት ከተለያዩ አካላት ጋር አሊያንስ ሊፈጥር ይችላል። በግልጽ ግን የሚታየው ወያኔ ከኤርትራ መንግስት ጋር አሊያንስ ፈጥሮ ሀገሪቷን ምስቅልቅል ውስጥ ለመክተት ይመጣል። ይሄ ደግሞ እኔ እንደው ከህወሓት ጀርባ ከኤርትራ መንግስት ጀርባ ሌሎችም ኃይሎችን በደንብ ማየት ያስፈልጋል። ታሲስ ግብጽ ናት። አሁን የግብጽን ተልእኮ ተሸክሞ መጥቶ 2 ደቂቃ አለሽ ቅድስት። እኔ አጠቃላይ ማለት የምፈልገው በዚህ ሂደት ውስጥ የፋኖ ኃይል ታግሎ መንግስትን ጥዬ መንግስት መሰረታለሁ ሊል ይችላል። ዩልሲ የምናየው ይሆናል። የሀገሪቷን ግን ብሔራዊ ጥቅም ለማንም አሳልፎ ሰጥቶ መንግስት መሆን አይችልም። የህወሓት ኃይል ፌዴራል መንግስትን አሸንፌ ወደ ነበረው ነገር ልመለስ ይችላለሁ ሊል ይችላል። የሀገራችንን ዘላቂ ጥቅም ግን አሳጥቶ መንግስት መሆን አይችልም። ከነዚህ አላያንሶች በኋላ አሁንም አሰብ እንደሚያስፈልገን እያንዳንዱ ኃይል ማወቅ አለበት። የውስጥ ችግራችንን በውስጥ ልንፈታ እንችላለን። እንደራደር፣ የፖለቲካ ድርድር ልናደርግ እንችላለን። ችግሮችን ልንፈታ እንችላለን። ነገር ግን በዚህ ሰዓት እንኳን የፌዴራል መንግስት አይደለም ሰይጣን መጥቶ ለኢትዮጵያን አሰብ ይገባል ብሎ ቢቆምልን እኔ አብሬ ቆማለሁ። ምክንያቱም አሰብ የብዙ ኢትዮጵያውያን ንዴት፣ ለቅሶ፣ አንገት ያስደፋ ጉዳይ ነውና ኤርትራውያን ወታችሁ እንሞታለን እንደምትሉት ኢትዮጵያውያንም በጥቅማችን ጉዳይ እንደምንሞት መርሳት የለባችሁም ለማለት ነው። ቴንክ ዩ። ለዚህ ሁሉ መፍትሄ አለው። መፍትሄው የፖለቲካ ፓርቲ ይመጣል፣ መሪ ይመጣል፣ ይሄዳል። ሀገር ግን ይቀጥላል። በአንድ ወቅት ፕሮፌሰር ብርሃኑ ነጋ ግንቦት 7 በነበሩበት ሰዓት ኤርትራ በረሃ ላይ በተደራጁበት ሰዓት አንድ ጥያቄ ተጠይቀው ነበር አሜሪካ ላይ እና ከታሪካዊ ጠላታችን ከሻዕቢያ ጋር ለምንድን ነው አብራችሁ ምሰሩት ሲባሉ ይህን የምታስታውሱ ካላችሁ ምለው ነገር ይገባችኋል። እና የት ሄጄ ልደራጅልህ፣ የት ሄጄ
ወያኔ በኬንያ ስንሄድ ኬንያ አላያንስ ይፈጥራል፣ ያጠፋ ድረሻ ሰጠን። ያለን ብቸኛው አማራጭ ከሻቢያዎች ጋር አብረን መስራት ነው። አገር ውስጥ ገብታችሁ ለምንድን ነው በሰላማዊ መንገድ ማትታገሉት የሚል ጥያቄ ሲነሳላቸው ፕሮፌሰር ብርሃኑ ነጋ አይ ቲንክ ይሄ ጋዜጣ ላይ የታተመ እንትን ነው። ከህዝቡ ቁጥር በላይ ሰላይ ባለበት ሀገር ላይ እንዴት ነው የምንገባው ብሏል።